በቃ የሆነ ቀን ላይ በቃ ለመሞት ወሰንኩ እኔ ማቆ ታሪክ የለም የተደረገ ነገር አለ በሰበርስ አይ አትሰበሪ ይለኛል አረ ጀርመን ነው አረ ፈረንሳይ የምን አረብ ሀገር ብዬ አማትቤ ሁሉ ነው ሄድኩት ግን ደላላ ስለሆንሽ ደግሞ የግዴታው ነፍስ ላይ መደራደር የለብሽ ፖይንቱ በጣም ቀላል ፖይንት እናትመስልሽ ያነሳሻል ማዳም ማይንዷ ጥሩ ስላልሆነ ተጠንቀቂ ነው ያለኝ መሸጥ ነው መሸጥ ነው ምን ሌላ አማርኛ የለውም እዛ ካሉት ጋር አረቦች ጋር ተነጋግራ ጨርሳለች አለ ካርማ የሚባለው አለ እንዴት ሰው ቤት ራሷን የቤት ሰራተኛ አርጋ አገኘችው የሚለው ነገር በደንብ ማውራት ፈልጋለሁ ፈገግሰ አንቺ ነው ፈልገው ሰላም ጤና ይስጥልን ተመልካቾቻችን እንዴት ከርማችኋል በኢትዮጵያም ሆነ በአለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን እንዴት ናችሁ የልቤ እውነት የተሰኘ ፕሮግራማችን ላይ ነው የምንገኘው ዛሬም አዲስ እንግዳ ይዤላችሁ መጥቻለሁ የዛሬ ባለ ታሪክ ትንሽ ለየት ይላል እንግዲህ አረብ ሀገር ሊባኖስ ሄዳ እንግዲህ እሷ ወደ ፈረንሳይ ወደ ውጭ ወደ ሌላ ሀገር ለመሄድ ነበር ሄደችው እንዳጋጣሚ ግን ራሷን የሆነ ቤት ተሸጣ ገንዘብ ተለዋውጦባት የቤት ሰራተኛ አርጋዋት ነው ራሷን ድንገት ያገኘችው ከዛ በኋላ በጣም ብዙ ያሳለፈቻቸው ነገሮች አሉ በጣም ብዙ ተሰቃይታለች ተረከዟ ተከፋፍቶ ባዝሊን እስከሚገባበት ድረስ ሰውነቷ ከሰውነት ጎዳና ወጣ ሰዎች እንዳይለዩት ሁሉ ሆና እስክትሆን ድረስ የተሰቃየችበት ታሪክ አላት በጣም ይገራርማል ለብዙዎቻችሁ ወደ ውጪ መሄድ እንፈልጋለን አረብ ሀገር መሄድ እንፈልጋለን ለምትሉ ሰዎች ሁሉ መንገዱ ምንድነው አሁን ያላወቀችው መንገድ ላይ ድንገት ገብታ የተፈጠረባት ነገር ነውና ለምን ምን ሆነ እንዴት ሊፈጠር ቻለ እንዴት አላወቀችም እንዴት ሰው ቤት ራሷን የቤት ሰራተኛ አርጋ አገኘችው የሚለው ነገር በደንብ ማውራት ፈልጋለሁ ሩት አዳሙ ትባላለች ዛሬ ባለ ታሪኬ እንግዲህ በአርት ውስጥም በደንብ በትወናው በደንብ ተሰራ ነበር ከዛ እንግዲህ ወጣ ነው ድንገት ራሷን ሊባኖስ ያገኘችው ታሪኳን እንድታወራኝ ጠርቻታለሁ እንኳን ደህና መጣሽ እቴ አመሰግናለሁ ይሄን ድል ካንቺ ጋር ስላገኘሁኝ በጣም ደስ ብሎኛል ገንዬ እኔም ስለመጣሽ በጣም ነው ደስ ያለኝ በጣም ወድሻለሁ አከብርሻለሁ አመሰግናለሁ በጣም ታሪክሽ በጣም ገርሞኝ ነው መጪ የፈለኩት እንዳልኩሽ ለብዙ እህቶቻችን ትልቅ ትምህርት መሆን የሚችል ታሪክ ስላለሽ እንድታወሪኝ የፈለኩት እንደው ሩት እዛ ደርሳ እዛ ተሸጣ ካገኘችበት አለ መስማት ፈልገው ሩት ማን ነች ከየት መጣች እንዴት አደገች የሚለውና እንጀምር ሩት አዳሙ እባላለሁ ያው ተወልጄ ያደኩት እዚሁ አዲስ አበባ ሜክሲኮ ሽመልስ ሀብቴ ትምህርት ቤት ጀርባ 09 ቀበሌ ያው በቀድሞ ስሙ ወላሞ ሰፈር በቀድሞ አሁን አሁን ራሱም የለም ቀበሌው በለማት ተነስቶ ያው ተነስተናል በለማት እንዳለ ሰፈሩም የለም እሺ ኦኬ ግን ያው እዛ ሰፈርም ተወልጄ ያደኩት እንደ ማንኛውም ሰው ተምሬ ሃይ ስኩል ላይ ያው 10+1 በሚለው ፕሮግራም ዲፕሎማ አግኝቼ ይዤ አካውንቲንግን በቃ ተመረቅኩኝ እሺ ግን እኔና ዲፕሎማው ሳንገናኝ ነው ውጪ ወጣሁት ለምን አንቺ ለመወሰን ምን ስራ አልፈለግሽም ኖ ያው ቤተሰብ ላይ አሁን ለቤተሰብ አምስተኛ ልጅ ነኝ ስንት ናችሁ አጠቃላይ 7 ነበር ያው አንዱ ከመሃል የለም 6 ሆነን ግን አንድ ላይ አደግን አንድ ቤት ውስጥ ማለት ነው ከኔ በታች አንድ ልጅ አለ 6ኛ ማለት ነው ምን አይነት ባህሪ ነበር ምን አይነት ልጅ ነበርሽ በጣም ፈጣን ነበርኩኝ ከልጅነቴ በጣም ፈጣን እቃቃ ላይፍ እንኳን የለኝም አልተጫወትኩም ይሄ በቃ ቶሎ ያደገ ልጅ የለም ቤት ውስጥ ውይ እሳት የተባለ ልጅ በጣም እሳት ውይ ማለት ካፍሽ ቀልቤ ነው ማቀው ለትይኝ የፈለኩትን ይገባኛልና ከልጅነቴ በጣም ፈጣን ስለነበርኩ እናቴም አባቴም በቃ ተስፋ ያረጋሉ ወደፊት በጣም ተስፋ ይጣሉብኝ ነበርኩ ይገርም ነው በጣም ከዛ አባቴ ያው ልክ በተመረቅኩበት ልመረቅ አንድ አመት ሲቀር አካባቢ ያው አረፈ ድንገት ያው በትንሽ ህመም በመስቀል ነው አካባቢ ነው ያረፈውና ከዛ ምንም የኢኮኖሚ መቃወስ ምናምን አልነበረም ቤት ውስጥ እናቴ በጣም ምርጥ ነጋዴ ነበረች ቤታችን ለብዙ ሰው ማረፊያም የነበረ ነው አባቴም ጥሩ ደረጃ ላይ ሲፒ ውስጥ ይሰራ የነበረ ሰው ነው በኃላፊነት ደረጃ እና ምንም አይነት የኢኮኖሚ መናወጥ ምናምን አልነበረም ግን ምንድነው በወቅቱ በቃ ያው እንደማንኛውም ሰው ወጥቼ በማር
የበለጠ እናቴ ያው ነገሩን እንደ ቤተሰብ ስናወራው ማለት ነው። አሁን እዚህ ያው ዲፕሎማው ምናምኑ ታውቂያለሽ ካላሻሻልሽው ፖይንቱም ሊመጣም ላይመጣም ይችላል። ደረጃዬን ራሱ ነጥቤን ራሱ አላወቅኩም። ከወጣው በኋላ ነው ያወቅኩት። አላየሽውም? አላየሁትም። ከዛ ያው አንዳንድ ምክሮች መጡ። ጓደኛ አለ እንደ ቤተሰብም እቺ ብትወጣ ግን እሳት ናት ሄዳ ወጣ ብትሰራ ብትማር ውጪ ምናምን ነገር መጣ። ያው ሙሌቱ ስትሞዩ የምታዩ በቃ የሆነ ሀገር ላይ የሆነ ነገር ላይ ደርሰሽ የሆነ በቃ የሆነ ህልም አለ ለመድረስ ወዲያው ወደ ህልሙ ነው የምትገቢው። እድሜው በራሱ ተጽዕኖ አለው። በቃ ያው በጣም ፋይሬጅም ያው እኔ 20 አልሞላኝም ስወጣ። ከዛ በቃ እንትን ሆነ ፈጠንኩኝ ለነገሩ ተስማማው ወዲያው ቸኮልሽ ያው በቃ እና የመጣችዋም ሴት ደግሞ ደላላ ተብዬዋ እንዴት አገኘሽ? ይኸውልሽ በሰው ነው የመጣውና ያው እንደ ፋሚሊ እህቴ በምታውቃት ጓደኛዋ በኩል ነው የመጣችው እና እነሱም የሷም እህቶች ትልቅ መስሪያ ቤት የሚሰሩ የነበሩ በወቅቱ በቃኛ ምን ወጣ ምን ደሞዝ ምናምን የሚሉሽ ነገር አለና እናንተም ተምራችሁ ነገር ያው እንደኛ ነው የምትቀመጡት ያው ረባ ደሞዝ የለም ምናምን እና አዎ ከዛ ሲለው በቃ እኔም ተስማማው። ሴትዮዋም ደግሞ መጣች። በቃ ኧረ በቃ በአንድ አመት ውስጥ በቃ እናንተ ሌላ ዓለም ውስጥ ነው የምትገቡት ምናምን አለች። በቃ ለምን አንወስንም ማለት ያው ሶስታችንም ወሰንን። ማማ 2 ልጆች ነበሩ። የእህቴ ጓደኞቿ የጓደኛ እህቶች። እሺ ከዛ ሶስታችንም ወሰነንና በቃ ሞር በቃ የተሻለ ነገር ከተገኘ ለምን አንሄድም በቃ አሁን ሴትዮዋ ስታግባባን እናት ናት። እዚህ 7 ልጆች ያላት ፈረንሳይ ለጋሲዮን አካባቢ የምትኖር ሴት ናት። አሁን ላይ በህይወት የለችም። እሺ ግን ያኔ በቃ እናት ስለሆነች ቢያንስ አታታልለንም ማመኑ እናት መቼም እናት ናትና አመናት። ከዛ ስትነግራን በቃ እንትን ነው ትራንዚት ነው ከቱርክ ወደ ፈረንሳይ ከፈረንሳይ ለመሄድ በቃ ቀጣዩ ላይ የተገኘው ቦታ ላይ ትሄዳላችሁ ነው። እሺ እዛ ሴት ነው ማርፈው ብለሽ አስበሻል? በቃ አሁን የሚቀበል ምናምን እኛ አላሰብንም። የምናስበው ምንድነው በቃ መውጣቱን ነው መውጣቱ። ከዛ በኋላ ማንም ሰው 3 ስለሆነም አልፈራሁኝም። አብሮኝም ልጆች ስለነበሩ ያው እኩል የምናርፍበት ቦታ መቼም ይኖራል ነው። የምታርፊበትን ቦታ አውቀሽዋል? የት ነው የምታርፉት? አላወቅንም። አሁን እኛ ያመነው ሴትዮዋን ምንም አያሳስባችሁ የሚያሰጋ ነገር የለም የምትሄዱበት የምታርፉበት ምናምን እየተመቻቸላችሁ ነው የምትቀጥሉት ነው ነገሩ። እናም እኛም ደግሞ በቃ ምንም ክፉ ነገር አላሰብንም። በቃ ልባችን ሙልት ብሏል። ክፉ ነገር አላሰብንም። እንዲህ ገጥመናል ሳይሆን የምናስበውኛ የሆነ ሀገር ደርሰን በቃ ያው እንደርስ በቃ ያችን ብቻ ባንዴ በቃ ይሆን ከገጠር ሰዎች መጥተው ሲያወሩ ምን እንደሚል አዲስ አበባ ሲመጣ ገንዘብ ዝም ብሎ አንድ ባለ ታሪክ በጣም የሚገርም ታሪክ ነው። ዝም ብሎ የሚታፈስ ከቆሻሻ ላይ የሚታፈስ ነው ብለው የሚነግሩናል የገጠር ልጆች። አዲስ አበባ እንግዲህ አንቺ ደግሞ ፈረንሳይ ነው ያሰብሽው። እንደዛ አስበሽ ነበር? እና ያው እየተማርን አንደኛ እየተማርሽ መሰሪውስ ከሆነ ከዛ የምትቆይበት ያው አስተሳሰብሽም ስልጣኔውም ሞር የተሻለ ነው በሚለው በነበርንበት እድሜም በቃ ከወጣን ይሄ ጥሩ ጊዜ ነው ጥሩ ሰዓት ነው በሚለው ነው። እና ሴትዮዋ ደግሞ በጣም አሳመነችን እርግጥ አርጋ ማለት ነው። እሷ ገንዘቡን የፈለገችው በቃ ገንዘብ ነው ካሽ ነው ወዲያው እዚሁ የተከፈለ በሄዳችሁበት ደግሞ ደረጃ በመንደርስበት ሀገር ደግሞ የሚከፈሉ ብሮች አሉ። ከደሞዝ አይ ከቤተሰብ ከዚሁ ነው እንጂ አሁን እኛ ስለ ደሞዝ ምናምን እኮ የለም። አሁን ቤተሰብ ከዚህ የተወሰነ ብር ነው ከፍሏል ለሷ ፈረንሳይ ለማድረስ። አሁን ምንድነው ያለችው ከቱርክ ፈረንሳይ ነው ስቴፕ ስላለው ግን የመጣለን ቪዛ ገንዬ የወር ቪዛ ብላ ያመጣችው የሊባኖስ ቪዛ ነው። አላየሽው? ኖ እኔ አላየሁትም። የሊባኖስ ቪዛ ሳይሆን ማን ነው የግብጽ በግብጽ ነው የወሰደችን። እሺ ነገሩን ግልጽ አድርግልሽ። ከኢትዮጵያ ያወራችን ቀጥታ ቱርክ ነበረ። በኋላ አይ ቱርክ ቀጥታ ስለማይገኝ ከዚያ አለች ብሩ ከተከፈለ በኋላ የግብጽ ቪዛ ነው የሚመጣው። ከግብጽ ከገባችሁ በኋላ ወደ ሊባኖስ ከሊባኖስ ቱርክ ነው። እንደዛ ነው ስቴፕ አካሄዱ እንጂ ቀጥታ ከዚህ የለም አለች። እሺ የለም ግን በትክክል
እኛ እንግዲህ ያን ጊዜ ዛሬም አታውቂ? ኖ አሁንማ አለ መንገዶቹ ቀጥታ ቪዛ ለቱርክ ኤምባሲ ሄደሽ መጠየቅ ትችያለሽ። ነበር ያኔ ማለት ነው። ያኔም ይኖራል፣ ግን አሁን እኛ ምንም የምናውቀው ነገር የለም። ሴትዮዋን ብቻ ነው የምንወስደው። በቃ ከሷ ነው፣ እሷን ሰምተን እሷ ባለችን መንገድ ለመሄድ ነው። በቃ እሷ ናት መንገዱን የምታውቀው። ነዋሪነቷም ሊባኖስ ነው፣ ተመላላሽ ናት። እዚህ ልጆች አላት፣ ቤተሰብ አላትና ይሄ ነው የሆነው። ግን ከዛ እናቴን ይሄ ነገር ግን ትንሽ ያው ፍርሃት ይመጣል። ልክ ቪዛው ሲመጣ ትንሽ ውስጤ መፍራት ጀመረ። ያው ከቤትም ወጥቼ አድሬ አላቅም ከእናቴ ውጭ ማለት ነው። ከዛ ያው እንዴት ነው የነገር ሰዓት አይ እንግዲህ እኔ አሁን ተወስኗል ይሄ ነገር ላይ ወደኋላ ማለት አይቻልም። በቃ ተከፍሏል። በቃ አሁን የቁርጥ ቀን ደረሰ። ተነሳ እኔም ልጆቹም ተያይዘን ግብጽ ገባን። ከግብጽ ትራንዚት ነው ነገሩ። ግብጽ ላይ ሌላ የሊባኖስ ቪዛ ተመታልን። ሊባኖስ ስንገባ ግን የገባንበት አየር ራሱ እንዳየሽኝ አሁን ንፋስ ራሱ አልወደም። በጣም በረዶ ነበር። በረዶ ብቻ አይደለም ገኒ፣ እኔ እንደዚህ ሚዛን ብዝና በረዶ ነው እንዳለ በረዶ ነው አገሩ። ከዚህ ስወጣ እንግዲህ ሙቀት ነው የለበስኩት፣ ልብስ ስስ ነው። አልተዘጋጀሽም? ኖ በቃ አልነገረችንም። እንደው ቢያንስ እንዲልበሱ ምናምን የለም። በቃ ከዛ በኋላ ስንገባ ኃይለኛ ብርድ ነው። እኔ በቃ ምን ውስጥ ልግባ? ይሄ ሰውነቴ በሙሉ ፍሪዝ ሆነ። በቃ ምን ውስጥ ልግባ? ከዛ በኋላ በቃ ለጊዜው አለችና ያው እሷ ከኤጀንሲ ጋር አብራ የምትሰራበት ምደለለበት ቢሮ አለ። ምደለለበት ቢሮ እዛ ነው ቀጥታ ይገባ ነው። ስንገባ ዳገር ልጆች አሉ የተቀመጡ ተደድሯል። ይተኛ አለ፣ በሽተኛ አለ፣ ያበዳ አለ። እዛ ኦፊስ ውስጥ ማለት ነው። ብዙ አይነት ሰዎች አሉ። ብዙ አይነት ልጆች አሉ። ተመላሽ አለ፣ በሽታ ተገኝቶበት የሚመለስ ምናምንና ትልቅ እንትን ነው ቢሮ ነው። ከዛ እዚህ ምን እንሰራለን ስላት አይ በቃ አሁን እንዴ እንደገባችሁ የተወስዳችኋል ትንሽ አረፍ በሉ እዚህ። እኔ እዚህ ኤጀንሲ ውስጥ ነው የምሰራው በተያያዥነት እንጂ ሰው ቤት ነው የምሰራው። እሷ ግን ረጅም ጊዜ ስለቆየች እዛ አንድ አለቃ ናት ያለቻት ትልቅ ሴት። በቃ ከሷ ጋር እንደፈለገች ተጨማሪ ቢዝነስ ነው ይሄ። ከዛ እሺ አልኩኝ። ለብቻችን አስቀመጡ እኛን ለይተው ማለት ነው። ሶስታችን ለይተው ሌላ ቦታ አስቀመጡንና ከዛ እኛም ተስፋ አረግን አይ ከነኝ ጋር ያልቀላቀሉን እኛ የተሻለ ስለሆነ በቃ ይሄናትሽ ብለን ያው በቃ ራሳችንን በቃ እንዴ ተዝናናን እንጂ አይዟችሁ ብለን እነዛን እናጽናናለን ምናምን አይዟችሁ በቃ አው ወይ በስማም ሲያሳዝኑ ስንት ጊዜሽ ነው የሚያለቅሳለ ምናምንና ሲያሳዝኑ እኮ አረብ ሀገር አልወድም እያልኩኝ ማለት ነው ከልጆቹ ጋር አብረን ከመጣ ነው አረብ ሀገር ማዘግናኝ እኮ ነው እንደ ባንሰማው ይሻላል እያለ ሳይናችሁ በቃ እኛ በቃ ልንሄድ ነው በቃ ሐሳባችንና ይሄ ሆነና ቆይ አንድ እዚህ ጋር ላስቆምሽና የጠቆመኝ ሰው የለም ሰው ውስጥ እንደው ትንሽ ኖ ምንም ያለሽ ሰው የለም ምንም እኛም እንደነሱ ይመጣን ነው የመሰላቸው እኛ መቻወራ ናቸው። ኦኬ እኛ እኮ በቃ ራሳችንን ገለልተኛ ቁጭ ስላደረጉን ለብቻችን በቃ እኛ ከዛ በቃ ይሄ ሆነና ሴትዮዋ ጥላን ሄደች። አሁን በማግስቱ ሌላ መኪና መጣና ምርመራ ምናምን ሜዲካል መውሰድ አለባችሁ ምናምን አሉን። እንዴ ለምን ስንል አሁን እሷ ተነጋግራ ጨርሳለች። እዛ ካሉት ጋር አረቦች ጋር ተነጋግራ ጨርሳለች። ምንም አትበሏቸው ምናምን ነገር መሰለኝ። ከዛ ሜዲካል ምናምን ሲሉ እንዴ ለምን ሜዲካል እኛ እንወስድ ሜዲካል ምን ሰራልና ለዚህ ሀገር አንቆይ ምናምን አለን። ከዛ አይ ከዚህ ሀገር ሌላ ቪዛ ለመውሰድ ሜዲካል መውሰድ አለባችሁ እዚያ። ከዛ ሻንና ሜዲካል ያው ደም ምናምን ሰጠ ላብራቶሪ። ከዛ በማግስቱ መጣች ሴትዮዋ። ኦኬ አሁን ጥሩ ነው ሪዛልታችሁ ሲወጣ ቪዛው በቃ ይስተካከላል። ትንሽ አየሩ የሚስተካከል እና አየሩ እንኳን አይደለም ቱርክ አይደለም እዛ ቤት ውስጥ ለመቀመጥ ራሱ አልቻልንም። ከብዷል እንዴ በጣም ከባድ አየር ነበርና ትንሽም ደግሞ አየሩ ይረጋጋ በቃ ይዟቸውና እሷ ሙቀታችን ማለት ምን ያህል ገብቷቸዋል አልገባቸውም ጥናት ላይ ናት። ጉዳዩ ገብቷቸዋል እዚህ እንደሚቀሩ አላወቁም አውቀዋል ነው እያጠናችን ነው። ኦኬ አየሩ ይረጋጋ አየሩ ይረጋጋ ትንሽ ይረጋጋ ምናምን ነገር። ከዛ እኒና ልጆቹ የሆነ የቀፈፈን ነገር ነበር በርግጥ ግን እስቲ ቆይ በቃ የሆነው ይሁን አይነት ነገር ውስጥ ገባን። በኋላ 3 ቀን ሲሆነን እዛ
ትንሽ ነገር እያመጡ ይሰጡናል ኦፊስ ውስጥ የሆነ ሳንዱች ጠቅላላ እያደረጉ እንቁላል ቅቅልና የሆነች ዳቦ ጠቅላላ እያደረጉ ይሰጡሻል። ጥሩ ነው ግን ምግብ አለማጣት ኪሳችሁ ገንዘብ ነበር? ኖ ምንም ነገር የለም። አዎ ከዛ መላለችን 3 ቀን እዚህ ከቆያችሁ አሁን ኦፊሱ እንደዚህ ዝም ብሎ ኤጀንሲው መስጠት ስለማይችል አሁን የሆነ ቦታ ላይ ምግብ ለስራ የሚባል ነገር አላለች። አሁን አየሩ እስከሚረጋጋ እዛ ቦታ ግቡና ጸጥ ብላችሁ ማዳምን እያገዛችሁ ምናምን እየበላችሁ ከዛ ልክ አየሩ ሲረጋጋ እኛ ለነሱ የሚያስፈልጋቸው ልጆችን ሰጥና እናንተ ትወጣላችሁ ብላለችን ማለት ነው። እናንተ ምንም አልተከላከላችሁም? የምን አየር አላላችሁም? አይ ስትወጪ እኮ አየሩ ይለቃል። እንትን ነው ወዘሩ እስከ ወር ምናምን ድረስ ፌብሩዋሪ ላይ ሄድ ነው በቃ በረዶ ነው ሀገሩ በረዶ ነው። እና ከዛ ስንላት እሺ ምናምን በቃ ምንም አማራጭ የለንም። አንደኛ ብርድ ነው ይርብሻል፣ መሀል ላይ ሙቀት እንፈልጋለን፣ ይሄ ሁሉ አለ፣ ብርድም ነው። ከዛ በቃ እሺ ተባባለን። የሆኑ ሴቶች ናቸው የመጡት። የሆነች ከበድ ያለች ሴት ትልቅ ሴት እናት ሴት መጣች ከሆነች ወጣት ሴት ጋርና ወስደው ሶስታችንን አቆሙን ማለት ነው። ምረጪ ነው ለካ። ከዛ እና እናቴ ድሮ ምግብ ቤት ነበረንና ምግብ ቤት ውስጥ ሰራተኛ ሁለት ጊዜም አለ እና ጨርቆስ ነበር የሆነ ሳጠራ ቤት ጨርቆስ ጋር ደላላ ቤት ከደላላ ቤት ነው የምታመጣው እናቴና የሆነ ጊዜ ይዛኝ ሄዳለች። እንዴት ነው የምታመጫቸው እነኚህ ልጆች ብዬ ሲሄድ እንዲህ አይታ መርጣ እሷን ትላለች። ፈገግታ ቀለል ያለች ምናምን ብላ ከዛ እኔ ተረኛ ሆኜ ለካ ዘብ ቆሜልሻለሁ እኔ አላውቅም። ከዛ ሴትዮዋ ፈገግ እኔ አይቻት ሴትዮዋ አነጋገሯ ደስ ብሎኝ ፈገግሰ አንቺ ነው የምፈልገው ስትለኝ እኔም እናት ስለምወድ እናቶች በጣም ነው የምወደው። ትልልቅ ሴት እናቶች አባቶች አባቴን በጊዜ ነው ያጣሁት እና አባቴ በ51 አመቱ ነው ያለፉት። እናቴም በዛው 50ዎች ውስጥ ነው የሄዱት። ሆቴሉም እናትሽ የለችም እና አሜን። እና ምን ሆነ መሰለሽ ልክ እንዲህ ተደርድረን ትስተው እናቴ ትዝ አለችኝ። ይሄ ያልኩኝና ቆይ ምንድነው እና እየተካሄደ ያለው ከዛ አይ በቃ ምናምን ከእውነታውን ላለማሰብ ማለት ነው ብዬ እንትን ብዬ ሴትዮዋ እኔ እናትም ስለምወድ ጥሩ ነው እቺ እንደውም እናት ትሆነኛለች ብዬ ለጊዜው ማለት ነው እንደ እናት ትንከባከበኛለች አይነት ነገር ለማረፍ ከዛ ሴትዮዋ በቃ በጣም ደስ ብሏት ምናምን ይዛኝ ሄደች። ያው የደረሰብኝን እዛ ላይ አይተሻል። ከባድ ጊዜ ነው። ያው ገብቼ ተኛው ቤቷ ሻወር ወስጄ ገብቼ ነው የተኛሁት። ብርድ ነው አየር እስኪቀየር ነው የመጣሽው። በቃ እንደ እንግዳ ነው። ከፈለኩ እሰራለሁ ካልፈለኩ አልሰራም። ባለዳ አይደለሁኝ። ገብተሻል? ያ ነፃነት ይዤ ነው የገባሁት እሷ ጋር። ከዛ ስገባ ሴትዮዋ ደግሞ የምታውቀው ፈርማ እንደወሰደችኝ ነው የምታውቀው። እኔ ማውቀው ታሪክ የለም። የተደረገ ነገር አለ በእኔ አለማወቄ ብቻ ነው። አልተነገረኝም። ሂጂ ሳምንት የሚሆን 4 ቀን አየሩ ለቀቅ ሲል እንወስዳቸዋለን፣ ለነሱ ደግሞ የሚፈልጉት ልጆች እንተካለን ነው ፕሮግራሙ። ኤጀንሲው እንደዛ ነው። ሴትዮዋ መታ ያለችን እንደዛ ነውና እኛ ምንም የምናውቀው ነገር የለም። ከዛ እኔ ገብቼ ሁሉ እኮ በቃ ቤቷን ስታሳየኝ ምናምን የሚያርግልኝ አንቺ ቤት ብዬ እኮ ገብቼ ነው የተኛሁት። ክፍል ሰጠችኝ፣ ሻወር ወሰድኩኝ፣ ገብቼ ለጥ አልኩኝ እና ሙቀት ሳገኝ ደግሞ በደንብ ለጥ አልኩ። ከዛ ጠዋት ሴትዮዋ መታ ልቀሰቀሰ ማዳም ምናምን ብዬ እኮ ነው። ኧረ ለምን አሁን ማስበው ስሩና ትንሽ ብሉ ነው። ኧረ እኔ ምግቡ የሚቅርብኝ ነው። ለምን ገንዬ እንዴ እንቅልፍ አለ። ከመንገድ የገባ ነው። ብዙም አላረፍንም እዛ እና እንትኑም አለ ገና ሀሳቡም አለ። ምንም የገባን ነገር ስለሌለ ይሄ ሁሉ ነበርና ከዛ ሴትዮዋ እንግዲህ ያው ስታረዳኝ ያው ሰምተሽዋል ብዬ ነው ይሄኛውን ፓርት ያው ኦዲየንስ ስለማያውቀው ንገሪ ስታረዳኝ እንግዲህ ያረዳችኝ ምንድነው እንዳልገባኝ ስታውቅ ያው ትንሽ ማገዙ መጣ ምናምንና እኔ ማዳም በቃ እንደምሄድ ነው አይነት ነው ምንጎዳጎደው እንጂ እንደ ስራዬ አይደለም። ኃላፊነት ተሰምቶኝም አይደለም። ሲቀጥል ደግሞ የስራ አይዲያ ምንም አልነበረኝም። ከዚህም ሲሄድ አሰሪም ቤት አልሰራም አልኩሽ። 2 ሰራተኛ አለ ያው ባሉበት ሰላም ይብዛላቸው ወንድሞቼ እና እህቴ ነው ቤቱን ያቀኑት። ከእናቴ ጋር ሆነው ከሰራተኛ ጋር ሆነው ያግዟታል። ሁሉ ነገር አለ እና ያው የመጨረሻ ልጅ ላይ ብዙ ጫና የለም ማለት የለም እና እነሱ ሁሉም ቦታ ይዘው አሁን በሰራተኛ በመናም ላይ ነው እኛ ይደረስነው።
እኔና ምንም ነገር ይኸውልሽ ገኒ ይኸው እግዚአብሔር ፊት ነው የምነግርሽ መጥረጊያ ይዤ ሴትዮዋ ጋር እንዴት ነው የሚጠረገው ወደዚህ ነበር ብዬ አንደኛ እንትን ሆኗል ጭንቅላቴም ማመን ስላቃተኝ አሁን እዚህ ቤት ነው የምትቆዩ ስትለኝ ማዳም አያራ አይደለም ልክ አይደለም እኔ እዚህ ቤት ልቆይ አይደለም የመጣሁት እኔ ጉዳዩ ይሄ ነው ብዬ ሳብራራላት አይ አልገባትም አለችና ወደ ኤጀንሲ ተደወለ እና እዛ ላይ ሄለን አይ ቲንክ ስሟ ሄለን የምትባል ሴክሬታሪ ነበረች ኢትዮጵያዊ ማለት ነው ከዛ እሷ ነገሩን መጀመሪያም ሰምታ ደንግጣ ስለነበረ በኋላ እሷ በቃ ነገሩ ልክ ነው ስትዩዋ ጋር 3 አመት ተኩል ምናምን መቆየት ግዴታ አለብሽ እኔ አው ከዛ ይሄ በፍጹም ሊሆን አይችልም ሳትፈርሙ ሳትስማሙ የሚገርምሽ ነገር ይኸውልሽ የሚገርምሽ ነገር አሁን የዛን ጊዜ ሴትዮዋ ያቺ ሀበሻ አይደለችም የወሰደች በቃ የዛን ጊዜ በቃ እንደዚህ አይነት ጌም ነበር ባንቺ ፊርማ ምናምን ችግር የለውም እኮ እነሱ ይስማሙ በቃ ምንም አሁን ማንንም ይፈርመው አንዳንድ ነገሮች አንዳንድ ሰነዶች አሉ እኮ አይደል የሆነ ሰው ይፈርማል በቃ ይሄ ማጭበርበር ስራ እኮ ስለዚህ እነሱ ምን ቸገራቸው አረቡ ምንም ችግር የለበት ዲኛ ስንቀጥር ሰራተኛ እኮ ሰራተኛዋ መጣ ተቀጣራ ትፈርማለች ታያጅ ይፈርማል ምናምን ምን ሄደው ሰንበዲሽ ፈርሞ ነው ቤት ያላስገባው እዚህ ነው እዚህ እንኳን እዛ ግን ይኸውልሽ አሁን ይሄ ደላላ መቼም አይባልም ይሄ በዚህ አማርኛ እንጂ ያ ደላላዎች ክፉ አሉ ግን እንደ ስራ ነው አይደል እንደ ስራ ነው በትክክለኛው መንገድ ከሰራሹ ምታተርፊበት አይምሮሽን ህሊናሽን በማያስጠይቅ መልኩ ከሰራሽ ውጤታማ ትሆኛለሽ አዎ ቤተሰባቸውን የሚመሩ ሰዎች አሉ በእንደዚህ ያው ተራም ስራ አይደለም ሲጀመር አይደለም ምርጥ ስራ ነው ግን ደላላ ስለሆንሽ ደግሞ የግዴታው ነፍስ ላይ መደራደር የለብሽም ሐሰት ሰነድም መፈረም የለብሽም ለብር ሳይሆን ለህሊና መኖር ይበልጣል ነገ ደግሞ ዘር ነው ትውልድሽ ላይ ይመጣ ዘር ነው እኔ አሁን እማዬ እንደዛ ተደርድራ ልጆች ስታመጣ የነበረው ለምን ወደኔ እንደመጣ አላውቅም ምን ሆኖ እንደሆነ ምን ተፈጥሮ ነው እኔ ላይ ይሄ እጣ የወደቀው ገብቶሻል ከዛ እኔ ለናቴ ኢሚዲየትሊ ይሄ ጉዳይ እንዴ በቃ ሲፈጠር እነኚህ ነገሮች ሲፈጠሩ በጣም እንደነገጥኩኝ ገኒ በቃ እና የማይቆም እንባ ወዲያው ነው ካፈ እኔ አይኔ ላይ እንባ ታይቶ አያውቅም እኔ እዚህ ስኖር ማለት ነው ከመውጣቴ በፊት እኔ አክቲንግ ላይ እንኳን በጣም መቸገር የነበረው እንባ ነው ወይ ሳለቀስ ማልቀስ ጀምር ወይ ቁጭ ያለው ልጆች ይስቃሉ ትወጫለሽ ከዛ በጣም የምቸገረው እንባ ነውና ከየት የመጣ እንባ እንደሆነ አላውቅም ከመደንገጥ የተነሳ እንባዬ ዱብ ነው ያለው ፍርሃቱ ከዛ 13 ክፍል ቤት አስቢው እንኳን ሰርቼ ሄጄ ማልጨርሰው ግቢ ቤት እኮ ማለት ነው ስታሳየኝ ራሱ ሰርችቶኝ ተመልሻለሁ እኮ ይሄው ቤቱ ምናምን ስትለኝ 3 ትልልቅ ሳሎን የሚያማምሩ ጌጣጌጦች ያሉበት ዋው ማዳም ናይስ ሆም ምናምን ብዬ አድንቄ እዛው ተደንቄ ቀረው እና ማማዬ በዚህ ጋር አቋርጥና እኔ ብዙ ጊዜ እላለሁ እንደው ነው አይደለም ነው እያልን ሳይሆን እኔ አሁን ብዙ ጊዜ ተሰል ለልጆቼ እዳ አላስቀምጥም ነው ሁሌ ምንም ነገር ይለፍ ለምን ቀጥሎ አዶን የትኛው ልጅ እንደሚከፍለው አታውቂም ለየትኛው ልጅ ያጣፋንታ እንደሚመጣ አለ ካርማ የሚባለው አለ አሁን አንቺ ጋር ነው አይደለም ሊሆንም ላይሆንም ይችላል የምናውቀው ነገር የለም እነሱ ነው የሚያውቁት ግን ብዙ ቤተሰብ ይተነቀቃው በደንብ እንዲሰሙት ስለምፈልግ ነው እዚህ ጋር ፖይንቷ በጣም ቀላል ፖይንት እናትመስልሽ ያነሳሻት እያንዳንዱ ሰው ላይ የምናደርገው ነገር ጠቅላላ እኛ ላይ ላይሆን ይችላል ከብስ እንጂ አድርገው ሊሆን ይችላል የምኖረው ሰራተኛ ስበድል ሳሰቃይ ለሰው ስቀማ የሰው ሀቅ ስበላ ምናምን እኔ እንጂ ያደርገዋል ግን የሚከፍለው ልጅሽ ነው በጣም በጥፎ ነው የሚከፍልሽ የሚሰቃየው ምን በማያውቀው ላይፍ ውስጥ በሌለበት ልጅሽ ነውና በደንብ እንድትሰሙት ፈልጋለሁ አሁንም በደንብ እያወራን የምንሄደው በጣም ትልቅ ፖይንት ስለሆነ ነው እና ልክ እንደዛ ሲሆን አንደኛ ወይ እናቴ ያንን ነገር ተረታ ቢሆን አትሊስት እናት ናት አሳልፋ አሰጠኝም እናቴ አንደኛ ሲቀጥል ደግሞ እንዲሄድም እንኳን ብትፈልግ የሆነ ፕራክቲስ ቤት ውስጥ ከዛ የአይምሮ ዝግጅት ሰው የአይምሮ ዝግጅት ካለ ጦር ሜዳ እንደሚሄድ ካወቀ በቃ ወይ ሊከላከል ወይ ሊገድል ወይ ሊሞት ነው የሚሄደው ከሁለት አንዱን አውቆ ነው የሚሄደው ስለዚህ ውጭም ደግሞ የሚወጡ ልጆች እኔ ብዙ ጊዜ ከኔም ጀምሮ በኋላም የገጠመኝ የአይምሮ ዝግጅት የለም ሚሳለው ሌላ ነው የሚገጥመው ሌላ ነው እና ይሄ ሲሆን እኔ እናቴ ጋር አንድ ቻንስ ጭኝ ብዬ ለማዳሜ ያው ደወልሽ ዋክሽ አሁን በቃ ስልክ መደወል አለብኝ
ቤተሰቦቼ ጋር ያልኩት እና ከዛ ለእናቴ ደወልኩኝ። ያው ቀጥታ መስመር ስላለ ቤት ውስጥ እማዬ የሰማነው እና የደረሰብኝ አንድ አይደለም። እኔ አሁን የሆነች ማዳም ትልቅ ሴትዮ ቤት ሰራተኛ ነሽ ብላ አትወጪም ብላኛለች ስላት እንዴት እናቴ ያው ዱብዳን የሆነባት እንኳን እና በቃ እውነቱን ማወቅ አለብሽ። በቃ የሆነው ነገር ልክ አይደለም፣ የገጠመኝም ልክ አይደለም። ትንሿ ፍርሃቴ ለካቺ ነበረች ይሄ ውጤት ሊያመጣ። አዎ እና ራስን ያለማዳመጥ ነው። አሁን ትንሽ በሰል ብትይ የሆነ ታገናዝቢያለሽ፣ የሆነ አቅጣጫዎች ታያለሽ። እስቲ ቆይ ላጣራ የሄደ ሰው ምናምን ታያለሽ። አሁን ያው በቃ ይሄ ሆነና ከዛም አየ በቃ ያለውን እውነታ እንዴ ልጄ በፍጹም አይሆንም አለች። ያለኝን ንብረት ምንም ቢሆን ሸጬ ላምጣሽ ሁሉ አለችኝ። አይ በቃ አንዴ ወጥቻለሁኝ በቃ እግዚአብሔር እንዳረገ ያርገኝ። በቃ ከዚህ በኋላ አንደኛ ይኸውልሽ ስትወጪ በደላላ ወጣሽ። አሁንም ለመመለስ እንኳን ሴትዮዋን ሳወራት $14,000 ነው የምትከፍዩ ለመመለስ አለች። በስማ $14,000 ከዛ ወዴት ነው የሚመጣ? አሁን ተሽጦም ቢሆን አልኩሽ እኮ ያለሽን ንብረትም ሸጠሽ ቢሆን የሆነም ነገራት ይዘሽ ጨምረሽም ቢሆን ይሄን ብር ልጅሽን ለማትረፍ ታረጊ ይሆናል። ግን ለማን ነው መልሰሽ የምትሰጪው? ለደላላ ነው ለነሱ። ከዛ ደግሞ ደላላውም አላየውም ይላል ከብርሽም በቃ ሳትሆኚ ትቀሪያለሽ። ከዛ ያንን ማሰብ ቻልኩኝ እዛ ጋር ቁጭ ብዬ ማለት በድንጋጤ ውስጥ ይሄንን ያሰብኩት ኖ አይሆንም እማዬ አልኳት። በቃ ኖ በቃ እንዴ መጥቻለሁኝ ጸሎት ብቻ ያለው ይሁን በቃ ቤተሰብ የምር ደነገጠ። ቤተሰብ ያው ይደነግጣል። ከዛ ሴትዮዋን መልሶ ለማግኘትም ያው ማግኛው መንገድ ጠፋች። እሷ እንዴ እንትኑ አድራሻቸውን እዛው ስለምትቆይ ቀጥታ መስመር ማግኘታችን ምንም ማግኘታችን በቃ እኔ ነኝ ላገኛት እንኳን ብችል ማገኛት ማለት ነው። እዚህ ሀገር አድራሻ የላትም። እዚህ ሀገር መጀመሪያ አሉ ቤተሰቦች ግን አሁን ምን መሰለሽ ሁለት ልጆች ራሱ ከኔ ጋር የነበሩት የት ገቡ? ለሷ ዘመዶች ናቸው እኮ። ከዛ እነሱ ራሱ በቃ እንዴ ገብታቸዋል በቃ አለቻቸው። አንቺ በቃ እንዴ ገብታቸዋል፣ አየሩም የሚረጋጋ አይደለም፣ ገና 3 ወር ወደፊት አለው፣ ማዕበል አለ፣ ወጀብ አለ፣ ስለዚህ አርፋችሁ ስሩ ብላ ይዘጋቻቸው ልጆቹ። ከዛ እኔ ጋር ደግሞ ሴትዮዋን አገናኙኝ ብዬ ስትደውል ስም ያለች በቃ አሁን ረብሻ አልፈልግም ጸብም አልፈልግም እና እንዴት ነው የምሰራው ማለት ከብርዱ ጋር ሴትዮዋ እና በጣም ኃይለኛ ታስታውቃለች ኃይለኛ ምን እንደሆነችና ቤቱ ያው ትልቅ ቤት ውስጥ አንድ ሰው ብቻውን ከተቀመጠ ሲቀጥል ደግሞ ትልቅ አለ የአበባ ችግኝ ማፊያ ደግሞ እንትን አላት ፋብሪካ ችግኝ ማፊያ ትልቅ ምንድነው የሚባለው ቦታ ችግኝ ማፊያ ቦታ ነው። እሱም ደግሞ ላይ ብዙ ሰራተኞች አሏት። ፊሊፒንሶች አሉ፣ ሲሪያን አሉ፣ ግብጾች፣ ሱዳኖች አሉ። እና ምንም ቢሆን አንድ ሱዳን ነው ሹክ ያለኛኔ መጣ የሆነ ቃል ያደርስ መጣና ማዳም ማይንዷ ጥሩ ስላልሆነ ተጠንቀቂ ነው ያለኝ። በዛ ጭንቀት ውስጥ ይሄን ሰማው። ከዛ የእንባ ሰው ሆንኩ ማለት እንባዬ ይኸውልሽ እየሳኩ እንባዬ ነው የሚወርደው። በቃ አይቆምም እንባዬ። ንኬት የትኛው ጋር ፓርቲ እንደተነካ አላውቅም። በቃ እንባዬ አይቆምም። ከዛ ምን ነበረ ህልሜ? ለምንድን ነው የተማርኩት? ለምንድን ነው ያን ሁሉ ዘመን ዋጋ የከፈልኩት? መቼም ስታጠኙ ዋጋ ትከፍያለሽ። ከዛ ደግሞ በአርቱም ደግሞ ዙሪያ ላይ በጣም ውጤታማም እየነበርኩ ነበረ። አክቲንግ በደንብ እየሰራሽ ነበር? በጣም ምን መሰርተሽ ነው? ነው ያው ከኢሳያስ ጋር ፊልም ከኢሳያስ ጋርና ሌላ ደግሞ ያው በአማተር እንትን ውስጥ ብዙ ሰርቻለሁኝ ከነበረው ቲሞች ጋር ማለት ነው። በሀገር ፍቅር አጫጭር ስራዎች ለወጣቶች ጊዜ ይሰጥ ነበር ያኔ ቅዳሜ ተስፋዬ ሲማ ማለት ነው። ያው አብረን እንሰራለን። ተስፋዬ ሲማ በጣም ከጎናችን የቆመ አርቲስት ነበር በደንብ አይ ደግሞ የሚያስገባችኝ እህቴ ናት። ታለንትድ ስለነበርኩኝ ታለንት ሳይሆን ጊፍትድ ነበርኩኝ። ከዛ በቃ ይሄ ነገር ቢያድግ ተብሎ ነው ወደዛ የገባሁት እና ስገባ ወጥተሽ ነው እንዴ ኢሳያስ ጋር እኮ የሆነ 1 ሰዓት ከምናምን ስራ እየሰራው ነበር። ሶጣ ኢሳያስ ደንግጧል ራሱ። ሜን ካራክተር እየሰራው ነው የወጣሁት። ሳልጨርስ በቃ ምንም ማድረግ አልቻልኩም። ከዛ ቤተሰብም አንድ ከከፈለ በኋላ ጫና መጣብኝ።
ጫና ሲያመጣ በቃ ይስዬ በቃ መቀጠል አልችልም ይሄን ስራ ብዬ ትንስል ያው ቴድሮስ ተክላረጋይ እና እሱም ነበሩ ያኔ ብቻ የአረብ ሀገር እንዳይሆናለኝ ቴዲም እንዳው ማለት ነው። አረ ጀርመን ነው አረ ፈረንሳይ የምን አረብ ሀገር ብዬ አማትቤ ሁሉ ነው የሄድኩት። ግን ያው አረብ ሀገር ነው የተገኘሁት። እና ያ ሁሉ ጫና ሲፈጠርብኝ በቃ እኔ እምባይን የሚያቆመው ነገር የለም። ህልሙም ቀረ ምኑም ቀረ። አሁን 3 አመት ተኩል እዚህ ሴትዮ ቤት መኖር አለብኝ። እንዴት ነውስ የምኖረው ነው አሁን ረጅሙ ስቴፕ ረጅም 3 አመት ተኩል ለመኖር እቺ አሁን ያለውባት ጊዜ ራሱ ከብደኛለች። ለዚህ በቃ ምንድነው ተስፋዬ ከዚህ በኋላ ምን ተስፋ የለም። በቃ ምን ነገር ጭልምለም አለብኝ። የስራውም ባህሪም ስላልገባኝ ያ ሁሉ ጩኸት አለበት። ሴትዮዋ የሆነ ጊዜ ነው እንደ እንግዳ እንዳም ትሪት ያደረገችኝ ስለወደደችኝ። በኋላ ላይ ጫና መጣች። ጫና ስታመጣ በቃ ስራው በጣም ከባድ ስራ ነው። አለቃው ነችብሽ። ከዛ በኋላ አይ በቃ አይሆንማ እንደ እንግዳ ቀረ። እቺ ትሪት ያደረገ በቃ ቀርቶ በቃ ጫናው መጣ፣ ጩኸቱ መጣ፣ ብዙ ነገር መጣና ከዛ ሴትዮዋን እንዳመሏ መያዝ ስለነበረብኝ አለመመለስ ነው። አለመናገር ነው። እሺ ማለት ነው። ከዛ ያሳየችኝን መስራት ነው። በቃ ደግሜ ነገ እንዳይጠፋኝ መስራት ነው። ወደ ስራው በቃ እንትን አልኩኝና ግን ሴትዮዋ ባህሪዋ ከባድ ስለነበረ ያው ወደ ጋርደን ትወስደኛለች። ያው እዛ በጣም ትልቅ ጉዳት የደረሰብኝ ቦታ የእግር መሰነጣጠቁ ምንም የመጣው እዛ ያለው የቅዝቃዜው ቅዝቃዛ ነው። አዎ ቅዝቃዛ ነው። ያው እንትን ያለሽ ኮትኩቺ ከተባሽ ተኮተኩቺ ያለሽ አርሚ ከተባሽ ይሄ ማረም ምንድነው የሚባለው አይደል? ማንሳት ብዙ ነገር ነበረውና ከሷ ጋር ስሰራ ካደረችም አብሬ አድራለሁ። ሴትዮዋ ያው ብዙዎች ለባለስልጣኖች አበባ መቀበያ ምናምን ትሰራለች እኮ የታወቀች ናት በወቅቱ ማለት ነው። ከዛ ይሄ ሁሉ ነገር ለኔ ትርፍ የማላቀው ላይፍ ነው። በቃ ያልጠበቅኩት የማላቀው ንግግር የለም። ድምጼን ራሱ ጠፍቶብኝ ነበር። አላቆም ድምጼ ራሱ ጠፋብኝ። በቃ ረጅም ሰዓት ዝም ነው መስራት ነው። ከዛ ሴትዮዋ ደግሞ ጭንቅላትም ችግር ስለነበረባት መድኃኒት ትወስዳለችና ከዛ ምግብ ስትበላ ድንገት ትዝ ካልሻት ነው የምትበይው። አለዛ ስራ ነው። ከዛ የሆነ አፕል ነው የምትሰጥሽ ወይ ደግሞ ጠዋት ላይ የሆነች ሳንድዊች ነገር ትጠቀልያለሽ የሆነ ቀባቀባ ነገር አድርገሽ ከዛ ሙሉ ቀን ምንም ነገር የለም መስራት ነው። ወይ ጉድ ከየት መጥቶ የለም አትሰራም። ሴትዮዋ አትሰራም፣ ምንም ነገር አትሰራም። እሷ ራሱ የሆነች ነገር አለ የሚበሉት ነገር እና ቫይታሚን በብዛት ወሳጆች ናቸው እነሱ የሆነ ነገር ባላንስ ያደርጋሉ። እኔ ጋር ግን ስትመጪ ያው ቫይታሚንም የለም ምንም የለም። አታቀርብ ምንም ኖ በቃ አሁን እንደዚህ እንግዶች ስትጋብዝ ስትል ትበያለሽ። ያን ጊዜ የሆነች ነገር ታገኛለሽ የምትበያት ነገር እንጂ ምግብም የለም ምንም ነገር በቃ ወጣ ገባ ብላ የሆነች ነገር ምናልባት እሷ እዛ ቢሮዋ ስትሆን በላው ነገር ሊኖር ይችላል። እኔ ፊት ለፊቴ ግን እንደዚህ በጣም እንደ ቤት ውስጥ ሰራተኛ ቁርስ መሳራት ምናምን እንደሱ አይታሰብም። ውፍረትን ያልወድም ትልሻለችና የሄድኩበት ኪሎ እንዳይመስልሽ ተጠቅጥቄ ሄጄ ከዛ እንደንትን ነው የተነፈስኩት። ወዲያው ወረደ ያ ኪሎ 3 ወር ሳይሞላኝ ወዲያው ወረደ ያ ኪሎ። ከዛ ወዲያው መገርጣት ጀመርኩ። ያ በ3 ወር ውስጥ ነው በቃ ይሄ እንትኖች ይሄ አሳ በይና ሴትዮዋ ከበላችም አሳ ይሄ አሁን እኛ ሀገር ላይ አይተሽው የሚዘገንኑ አሳዎች ማለት እንደ ሽሪምፒ ምናምን አሁን እኛ ጋር አንበላውም ብዙ ጊዜ ነበር። አሁን ተለምዷል መሰለኝ ኢትዮጵያ ውስጥም ይበላል አይደል? ብዙ መረጃ የለኝም። እና የአሳ ተመጋቢና ሴትዮዋና ከበላች ቅጠላ ቅጠሎች ምንም ትበላው። ታዲያ አሁን ቅጠል በልቼ ያን ሁሉ ስራ እንዴት ነው የምችለው? አልችለውም። የሆነች ያዝ የሚያደርግ ነገር ነበረ። ግን እሷ ከሷ እኩል ነው አብራ የምትበላው የሆነች ነገር ቁጭ የሆነ የለም ፖርሽኑ ራሱ አነስ ያለች ነገር እንደው በግራምም ይሆናል የምትሰጠኝ እኔ አላቅም። ግን እንደዛ ነው ነገሩና ያው ከባዱ ጊዜ ይሄ ነው በቃ ለኔ ሆነው። ምግብ አልበላም፣ ስራው ጫና አለ፣ ከዛ ይደክመኛል። አንዳንዴ ኪችን ውስጥ እንደዚህ ተኝቼ 12 ሰዓት አላርም ይጮሃል ይቀሰቀስሽ እዛው ከዛ ሻወር ወስጄ እንደገና ወደ ስራ ነው። ከዛ በቃ ዝምታዬ መታዘዜ እሷ በጣም እንድትገዛኝ እንድትረግጠኝ አረጋት። ያው ምንም ጉልበት አገኘች በቃ አሁን ምንም ሰው ኢትዮጵያዊ አላይም ምንም ነገር መፍትሄም ለመፈለግ ኢትዮጵያዊ አላይም ምንም ነገር የለም።
ክረምት ነው ማንንም አይወጣም። እንዲህ ልጆች ሲያጫውቱ አታይም ምናት መጀመሪያ ላይ ማለት ነው። ከዛ በኋላ እኔ በቃ እኔ እዚህ ቤት መቀጠል ስለማልችል እኔ እንዴት ነው ከዚህ በኋላ ያለው ነገር እየከበደኝ ሲመጣ ራሴን ለማጥፋት ሁሉ ወሰንኩኝ የሆነ ታይም ላይ። አዎ የሆነ ጊዜ ላይ በቃ አየሁት ነገሩን ከበድ ሲለኝ በቃ 5ኛ ፎቅ ነው የምኖረውና 5ኛ ፎቅ ላይ ስንኖር ሁሉ ጊዜ ጽዳት ስታጸጂ ይሄ መስታወት አለ አይደል? እኔ በጣም የሚገርመኝ ነገር ያው የእግዚአብሔር እርዳታ ያው መላእክቶችን ስላንተ አዛለሁ ይደል? መላእክቶች እኔ የመላእክት እርዳታ ነበር እኔ ጋር ያኔ ማለት እኔ በደመ ነፍስ ጸሎቴ በጣም ትንሽ ጸሎት ነው የምጸልየው። በቃ ትንሽ ጸሎት የተለማመድነው ጸሎት የለም ትክያችን ጸሎት በቃ እግዚአብሔር በቃ በሰላም ስላሳደርከኝ የምትዩ ነገር በዛ ጭንቀት ውስጥ በዛ ድካም ውስጥ እቺን ነው የምናገረው። እና በቃ እግዚአብሔር አመሰግናለሁ በቃ እርዳኝ በቃ ከዛ ውጪ እርዳኝ አግዘኝ በቃ ከዛ በኋላ ተኛለሁ ከተኛው ግን ውስን ታይም ነው በቃ የምተኛው። ከዛም ደግሞ ከኤርፖርት እነኚህ ችግኞች ሲገቡላት ኦቨርታይም ላለመክፈል እነሱ ላለመቀስቀስ ይሄ ትልልቅ በርሜል አለ የሚገቡበት እኔ ነው ተሸክሜ አሁን እንዴት ተሸከምኩት ብትይ እኔ አላቅም። አሁን ላይ እኔ አላቅም አምርጫ የለም። ይኸውልሽ 5ኛ ፎቅ ላይ ሁሉ ጊዜ መስታወት ነው ስናጸዳ ከኋላ ነው ወጥቼ እኔ አሁን ይገርመኝ አሁንም ድረስ ግን ያ ሚስቴክ አለ አሁንም ድረስ ይሄ ስተቶች አሉ እዛ ሀገር ላይ ብዙ ልጆች አሁን ወደቁ ከጀርባው ሆነን ነው እንደዚህ ከጀርባው ወደ ውጭ አንድ እግራችን ይወጣና እንደዚህ ጀርባሽን ወደ ኋላ ሰተሽ ነው የምታጸጂው እንዴ ያመጣል እኮ ለነግርሽ እኮ ነው። አሁን እኔ ይገርመኛል እሱ ጊዜ ማለት ነው። ከዛ አንዷ ልጅ ናት አይታኝ ለምን መስታወት እኮ ይወልቃል አስወልቂልኝ በያት ሴትዮዋን ማለት ይሄ ተጎታች አይደል ይወጣና ከዛ ምናምን ከዛ ስጠይቃት ማዳመን ኖ እንደዚህ ምን ስሪ አለችኝ። ደሞ ላንቺ የሚያወርድ ምናምን ላምጣ ምናምን ብላ ኢግኖር አደረገች። ከዛ በቃ አጸዳለሁኝ አንድ ቀን አዙሮኝ አያውቅም። ወደ ኋታችም ማያለው አንድ ቀን እኔ በቃ ማይንዲ በቃ ጭንቅላቴ ተቆጣጣረው ሌላ ነገር ነበር እንጂ እግዚአብሔር እንጂ አይደለም። አሁን እኔ ፎቢያ አለብኝ ለምሳሌ አሁን ላይ ማለት ነው እንዲህ የቆመ ደረጃ ምናምን አልወጣም ያዞረኛል የእውነት ያዞረኛል አሁን ላይ። ስለዚህ ከሆነ ሰው ጋር እንደዚህ ይዤ ምናምን ነው የምወጣው እና ያን ጊዜ ምን ነበር እላለሁ ሪል በቃ መላእክቶች ናቸው ደገፍ ያረጉሻል። እና ይሄ ሆነና ከዛ ምን 5ኛ ፎቅ በቃ የሆነ ቀን አሰብኩኝ በቃ የሆነ ቀን መጨረሻዬ በቃ ራስ ማጥፋት ነው እንጂ እንደገና ያ ጊዜ እንዴት ነው ማስታውሰው እንዴት ነው መቀጥለው። ከዛ ኤምባሲ ያው ሴትዮዋ 3 ወር ካለፈች በኋላ ይሄ ሁሉም ጋር ይታወቃል 3 ወር አሁንም ይሄ አሰራር አለ። አሁን እንግዲህ ያለው ነገር ለውጡ ልክ ከሆነ ልክ ነው። ግን በህገ ወጥ የሚሄዱ ልጆች ሁሉ ጊዜ የሚገጥማቸው ይሄ ነው። ባንቺ ስም ገባለሁኝ የት አሁን ይሆን ሀገር ለምሳሌ አንቺ ነሽ ባንቺ ስም የሆነ ሰው ይላካል አንቺ እዛ ሆነሽ ማለት ነው። እሺ ባንቺ ስም እኔ ገባው ከ3 ወር በኋላ የሚወስደኝ ሰው ነው ስም ትራንስፈር የሚያደርገው ስም ለውጥ ወደ ዋናው ሰውዬ። አሁን 3 ወር የመሞከሪያ ጊዜ ብለው ነው የሚወስዱት ማዳሞች እኮ በስምሽ ነው በስሟ ሳልሆን በገቡ አሁን የሚያስገባኝ ሰው ለምሳሌ አሁን እቺ ሴት ወሰደችን ከዚህ አይደል ሊባኖስ አስገባቸው። ሴትዮዋ ፈርማ ኮንትራት ትወስዳለች። ኮንትራቱን ስትወስድ ግን ወረቀት የመኖሪያ ፍቃድ የምታሰራው ከ3 ወር በኋላ ነው። 3 ወር የምትታሽበት የመሞከሪያ ጊዜ ካልደስ ካላልሻት የምትቀይርሽ ደሞ ሌላ የምታመጣበት ደሞዝ ከፈለገች ትከፍልሻለች ከፈለገች አትከፍልሽም ተጠያቂ አይደለች። 3 ወር የመሞከሪያ ጊዜ ነው። አንቺም ያው በትክክለኛው ሲኬድ አንቺም የመቀየሪያ ጊዜ ይባላል። አንቺም ሰዎቹ ላመነበት ነው። እኛ እኮ ምንም የምናውቀው ነገር የለም። አሁን ካልፈለግሽ አንቺም ልቀር አልፈልግም ትያለሽ ህጋዊ ስትሆኚ ህጋዊ ሆነሽ መብትም ሊኖርሽ ይችላል። ግን የዛን ጊዜ ይሄኛው አላቅም ብዙ ሊቀይሩ ይችላሉ ልጆች። ግን ስትቀይሪ እንደገና ኮንትራትሽ እንደገና አንድ ቀን ነው የሚጀምረው። ግን ይሰራሽበት እንደገና ከዛም ተስፋ ትቆርጫለሽ። ለዛ ነው ብዙ ልጆች እንደገና ቀነስኩ ስል ተጨመረብኝ እንደገና እንዳዲስ ስትሸጪም እንደገና እንዳዲስ ነው። ሌላም ስትቀይሪ ደግሞ ትሸጫ ያው መሸጥ ነው መሸጥ ነው። ምንም ሌላ አማርኛ የለውም። ብናሳምረውም አይሆንም መሸጥ ነው። ከዛ እነሱም ሲሉሽ ገዝቼሽ ነው ብለው ነው የሚናገሩት በስነሳ በዚህ አማርኛ ነው። እንዴት እንደሚያ በዚህ አማርኛ ነው ያው አረብኛው ነው እንጂ በዚህ አማርኛ ሲተረጎም ይሄው ነው
ሲተረጎም ይሄው ነው እና ያው ነፃ የባሪያ ንግድ ሆነ ህጋዊ ነው አይዶን እና ገንዬ ምን ሆነ መሰለሽ ልክ እንደዚህ አይነት ጊዜዎች ሲያልፉ የአእምሮሽ የምር ማሰብ ስለማይችል እኔ ስሜ ሁሉ ጠፍቶብኝ ያውቃል። መጣ የሆነ ሰው መጣና ወታደር ነገር ነው በአሁን ኮንትራክሽን መፈረም ስላለብሽ ውልና ማስረጃ መሄድ ሴትዮ ለካት አትችልም። ስለማትችል በወክልና ነው የምታሰረው ወረቀቷ ማለት ነው። ወረቀትሽ እኛ ስላልሆነች ተብሎ ያው ገዳ አለባት። እኔ ያኔ አላውቅም። ሰው አታስገቢ መንግስት አግዷታል። ግን እሷ በእጃ ዙር ነው ያው በብር በምናምን ያስገቡሻል። ከዛ እኔ ማቆ ታሪክ የለም ያው ሰው ጋር መግባቴን ነው ማቀው። እውነት ነው በጣም ከዛ ሰውየው በቃ አንቺ ስለማትሄጂ እዚሁ ፈረምኩኝ። ግን ለኤምባሲ የሚጻፍ ወረቀት አላሉኝና ሲሰጡኝ ኤምባሲ ላይ ግብጽ ሀገር ነው ፓስፖርት የሚታደሰው ምናምንና ይሄኛውን ደግሞ በዛው እዚህ ጋር ለፓስፖርት እድሳት ስለሚያስፈልገው ከ6 ወር በኋላ አለኝ። ፓስፖርት እድሳት ስለሚያስፈልገው በዛውም ደግሞ ሁለቴ ከመመጣ ብሎ ሲለኝ እኔ የገጠመኝ ህይወት ምን ቅሬታ አለዎት ወይ ምናምን ይላል። የኛ እንትን ከኤምባሲ የሚመጣው ወረቀት ከቆንስላው ወረቀቱ ላይ የመጡ ደስተኛ ኖት አይደሉም ምናምን አሉ ጥያቄዎች። እኔ በፍጹም አውጡኝ ብዬ ነው የጻፍኩት። በቃ የገጠመኝን ነገርኳቸው ዘጋ በዛ ሴትዮዋን ምንድነው በጽፈው እስከምትለኝ ማለት ነው። አየኛ ሀገር ቋንቋ ረጅም ነው ብዬ አማርኛ ነው እሱማ አማርኛ ነው የታነበዋለች። ከዛ ግጥም አድርጌ ጻፍኩኝ። አውጡኝ መንግስት ካለኝ ያውጣኝ በቃ ይችኛዋን ማለት ውስጤ ስለሆነ ከዛ እንዲገጥሞኝ ተታልዬ መጥቼ ነው ይሄ ገጥሞኝ ነው እና አውጡኝ እኔ ፍላጎት በፍጹም ደስተኛ አይደለም ተስፋ ቆርጬ ነው ያለሁት እና ምናምን ብዬ ጻፍኩኝ። ያው መልስ የለም። ከዛ ሴትዮዋ በስንተኛው ጊዜ ቆይ አንቺ አለችኝ ምንድነው እንደ ጻፍሽው ለኤምባሲ እኔ ምን አድርጌሻለሁ? ለካ ሄዳ የሆነ ሰው ጋር አስነብበዋለች። አስተርጉማለች። አረብ አይደለች። ከባድ ሲረዝምባት ምንድነው ብላ እሺ ከዛ ስትል እንዲህ ነው የተጻፈው ሲባል ያው ጫናው የበለጠ ምንም እንደማላመጣ ስለከባት ጫናው በዛ ረፍት የነበረው እንዲያውም ምንም የለም። ከዛ ሲል እነኚህ ፍሮዝን እንትኖች አሳዎች በእጅሽ ነው የምታቅልጪ። ያው እዛኛው ኢንተርቪው ላይ ካየሽው በእጅሽ ነው አቅልጪ። አሁን ቁጭ ብሎ ይሸታል ነው እንደዚህ አድርገሽ በረዶን በእጄ ነው የምፈትገው ከነሱ ለማላቀቅ በረዶ ለማላቀቅ በእጅሽ ሙቀት ቶሎ አሁን ምን ልበላ ስለምፈልግ ምናምን ትባያለሽ። ከዛ ያው ጊንጥ የሚመስሉም አሉ ምን ስንት አይነት ነገር አለና ወይ እያልኩኝ የሞቱ ወይ እያልኩኝ ማለት ነው። አረ ወይ እያልኩኝ የሱን ያክል አይጌታው ምን በቃ እና እንባ ነው እንዲያም የሚቀልጡት ይመስለኛል እንጂ እና ያ ነው። ከዛ ያው ኃይለኛ አጥንት ቁርጥማት እጄ ላይ ገባ። ጠቅላላ ይሄ እጄ በሙሉ ቁርጥማት ያ ነው መጀመሪያ ያመመኝ ህመም እሱ ነው። ከዛ ያው አቅምም የለኝም። አሁን በልተሽም ቢሆን ሙቀት ሰውነትሽ ይፈጥራል። ለራሴ ሙቀትም የለኝም። እንደገና እነሱ ገቡና ዳይሬክት ያመመኝ እጄ ነው። ከዛ ማታ አስተኛ ያቃጥለኛል እጄ መለብለብ ነው መለብለብ። ከዛ ከተወሰነ ቀን በኋላ ደግሞ ይሄኛው ታጠፈ ሲል ይሄ ታጠፈ እየታጠፉ ሄዱ። ከዛ ያው ደርቆ ይሄ ቁርጥማት ከዛ እንዲህ ከፍቼ መውልቢያ ሰውለውል ቋቋቋ ይላሉ። ከዛ ጸጉሬን ማበጠር አቅቶኝ እንደምንም ብዬ መቀስ አምጥቼ ጸጉሬን አሳጠርኩት። በቃ ማበጠር ስለማልችል ይሄን ሁሉ ጸጥ ብዬ ሳልነግራት ማለት ነው። ከዛ ቢላ ይዛለኝ እንደምንም ይዤ ሽንኩርቱንም ምኑንም ያው አዘጋጂ ካለችኝ የሆነ ሰው የሚመጣም ከሆነ ያው ቀለል ያለ ምግብም ለመስራትም በእንደዛ ውጥረት ውስጥ ሆኜ ያው ተጨማሪ ምን ሆነብኝ ደግሞ ያ የጋርደኑ ስራ አለ ችግኝ ማፊያ እሱ ጋር ደግሞ ክፍት ጫማ ነው የምታረጊው። ምድፍን ማድረጋችሁም አትችይም። ለምን በቃ አይቻልም እንጂ ቦቲ እኮ ነው የሚደረገው። ቦቲ ነው የሚደረገው። ሰራተኞቿ በሙሉ እዛ ውስጥ ያሉት የራሳቸው የዝናብ ልብስ አላቸው። ወንዶች ናቸው እና ደግሞ ኮንትራት ስራቸውም እዛ ነው 24 ሰዓት ስለሆነ አሁን እኔ ከሷ ጋር ወጥቼ ይሄን አቀቢ እዛ ቤት እንዳሉን ማለት ነው። ከዛ ይሄን ስሪ የቤቱን ስራ ጨርሼ ነው በነገራችን ላይ የምወርደው ማለት ነው። ከዛ እንዳለ ይሄ ግሬ ሲል ሲቆይ
እየደረቀ መጣ ተረከዜ ማለት ነው። ደረቀና መጨረሻ ላይ መሰንጠቅ ጀመረ። ገኒ ሳወራልሽ ማለት አሁን በሽታ ቢሆን አይድንም ነበር እስካሁን። ግን በቃ እግዚአብሔር ፈውሶ ነው በዛች እንደው ቫዝሊኑ ምኑ እና ልክ እንደዛ ሲሆን ደግሞ እንዳለ ይሄ እግሬ መለብለብ ጀመረ። በቃ የዛን ጊዜ ነው ተስፋ የቆረጥኩት። ምንድነው ተስፋዬ? ምንድነው ምን ይሆንኩኝ ነው? በቃ የሆነ ቀን ላይ በቃ ለመሞት ወሰንኩ። በቃ አሁን እንዲህ ይሆንሽ ከሆነ ለመሞት ወሰንኩኝና በዚህ አጋጣሚ ግን መሀል ላይ የሚደውሉልኝ የሰፈር ልጆች ነበሩ። ከጀርመንም አሉ የሰፈራችን ልጆች እና ይሄ ገጠመኝ ከባድ ስለነበረ ወደ ቤተሰብ መደወል አልችልም። ኢትዮጵያ መደወል አትችይም፣ ክልክል ነው። ያ በወር አንዴ ሊሰጡሽ ይችላሉ ምናምን ጥሩ ቤት እንደውም ይሰጣሉ በ15 ቀን ምናምን። ግን እኔ ሴትዮ እንግዲህ እንደነገርኩሽ ነው ገጠመኝ ያም ርቀት ስላለኝ ከቤተሰቤም የነሱ አሁን እናቴ ምናምን በቃ በህይወት እንድኖር ብቻ ጸልይ ነው ያልኳት። በቃ ከዛ ውጪ ምንም የለም። ከአንዴ በላይ አልደወልኩም። ሁለተኛ ዙር ስደውል በሆነ አጋጣሚ ነው እሱንም የደወልኩት። ግን ምን ሆነ መሰለሽ አንድ ዘመድ ነበረን አሁን በህይወት የለም። መለስ ይባላል፣ አሜሪካ ነው የሚኖረው። መለስ ይደውልልኝ ነበረ ብዙ ጊዜ። ያው በቃ የነበሩ አጋጣሚዎች ከባድ ነበሩ። ዙሪያዬ ለነበሩ ሰዎች በጣም ድንጋጤ ፈጥሯል። ከዛ ይደውሉልኛል ከጀርመንም የሰፈር ልጆች። እስቲ በምን ምክንያት ትወጫለሽ ከዛ ሀገር ላይ? እኛ እኮ እዚህ ሊባኖስ ጎረምሶች እናገኛለን ደላሎች እና ተከፍሎ ብትወጪ ምናምን። ግን ኮንትራቱ ሴትዮዋ ጋር 2 በር ነው የሚዘጋብሽ። እሳት ቢነሳስ እኔ አንዱ ሀፕን ቢያረጋግቻለሁ ባዶ ቤት 13 ክፍል ቤት ጀርመን ለንደን ሄዳ ሴትዮዋ መሄዷን ያወቅኩት ሳምንት ሲቆይ ስትሄድ መሄዷን ታውቂያለሽ፣ መመለሻን ነገ እመጣለሁ ብለሽ ነው የምትሄደው። ከዛ እህት ወንድም አሉ ይመጣሉ፣ እዛ ህንጻው የቤተሰብ ቼክ ሊያረጉሽ ይመጣሉ። በርግጥ ማለት ነው መኖርሽን አለመኖርሽን ምናምን ለማየት እያጸዳሽ ነው እሷ ስትኖር ሳትኖር። እኔ አሁን መመለሻዋን ስለማላቅ ያ13 ክፍል በመደበኛ ሰዓት ይነሳሉ፣ ይጸዳል። በቃ ወይ ቀን በቀን ነው የሚጸዳው። ለምን አረብ ቤት በቃ ሲያልፉ ሲያገድሙ እንደሚነካኩት ነገር አለ። ድንገት ብትመጣ እንትኗ እጥፍ ይሆንብኛል። አሁን ልዝናና ብዬ 13 ክፍል ሰዓት ያልቃል። ወይ ያልቃል። እኔ እንደሚያልቅ አላውቅም። በሰመመን ስለሆነ መሰራው በደመ ነፍስ ነው ያልቃል። አልቆማ አታች ትወስደኛለች እና እኔ አልኩሽ እኮ ምንም የማውቀው ታሪክ የለም። በቃ ዝም ብዬ መሄድ ነው መስራት ነው ቁጭ ማለት ነው። ከዛ ነው ስትለኝ እሄዳለሁ። በቃ በሪሞት ኮንትሮል እንደሚሰራ ሰው ማለት ነው። ምንም ከሰጠችኝ ይመራል። ምግቡን ትዝ አይለኝም። አልኩሽ እኮ በጣም ደማነስ በጣም በኃይለኛው የምግብ እጥረት በኃይለኛው ሰውነቴ ውስጥ የነበረውና መጨረሻ ላይ በቃ እኔ ካሁን በኋላ እኔ አላቅም አልኩት። እኔ ያለሁበት ሁኔታ እኔ ሴትዮዋ እንዴት እንደሆነ አላቅም፣ ግን እየደወልክ ቼክ አድርገኝ ያለሁበትን ሁኔታ ቼክ አድርገኝ። ያው ኢትዮጵያ ውስጥ ከኢትዮጵያ የሚደወሉም ስልኮች ምናምን አሰጠኝም፣ ከሊባኖስም አሰጠኝም። ስለዚህ ከአሜሪካ ከምናምን የሚደውሉት ግን የትም ስለማልሄድ ትሰጠኛለች፣ ችግር የለውም እሱ። ኢትዮጵያ ግን መረጃ እንዳሰጭ ነው። አዎ ከዛ ከሊባኖስም የትኛውን ምስል ከልክላለች። ከኤጀንሲም ከምናምን በቃ በእኔ ስር ናት ያለችው፣ እኔ ኃላፊነትም ወስደው በቃ ብላ ዘግታለች። ስለዚህ አሁን ያለው መረጃ ደግሞ መስጠት የምችለው እኔ ልናቸው። ከዛ ያው ሳሚ የሚባሉ አሉ የሰፈር ልጆች፣ አሁን ጀርመን ናቸው ያሉት። እነሱ በቃ ምንም አትሞክሩ፣ እንዲህ ብላችሁ ብር ለሰው እንዳትሰጡ። ለምን እኔ ያለሁበትን ግዴታ እኔ ነኝ የማውቀው፣ መውጣት እንደማልችል አውቃለሁ። ሞክሩልኝ ብለሽ ደግሞ ሌላ ታሪክ መፍጠር አይሆንም። ስለማይሆን በቃ እርሱት ብቻ እየደወላችሁ ቼክ አድርጉ ነው። እና የሆነ ቀን ካጣችሁኝ ውጪም አልወጣም ገበያም አልሄድም፣ ሞቼ በቃ ደጋግማችሁ ደውላችሁ ካልተነሳ ሞቼ ነው በቃ። ከዚህ ውጪ ምንም ልትያችኝ እና በቃ ይሄ የሆነና ግን ራሴን ላጠፋ የሆነ ታይም ላይ በቃ ወሰንኩኝ። በቃ ምንም ተስፋ የሚባል ነገር አጣሽ። አንደኛ በሽተኛ ሆንኩኝ። አሁን እግሬ ደም አለ። እግሬ በረገጥኩ ቁጥር አለ ፍጭጭ እያለ የሚወጣ ደም አለ። አጥንቴ ውስጥ ገብቷል። ይሄ እዚህ ድረስ ማቃጠል ጀምሯል። ሰውነቴ ከአቅሜ በላይ ከስቷል። የለሁኝም እና የወንድሞቿ ሰራተኞች ምናምን መጣው አንቺ እኮ ፍራም ነበርሽ፣ አሁን ልጅ ማዳም አታቢያትም ምናምን ይላሉ። ያው እነሱ በነፃነት ስለሚሆን ፊሊፒንስ ደግሞ መንግስታቸው ገኒ ሲሰጥሽ ንጹህ ሰው ነው የሚሰጥሽ አይደለም? ንጹህ ነው መረካብ የሚፈልገው። ኢንሹራንስ ወጥሮ ነው የሚያስከፍሉሽ።
አንድ ያለ ፈቃዷ እንኳን ፀጉሯን ካስቆረጠች እውነትሽ ነው። ኧረ በፍጹም የመብት መንግስት ማለት ነው። እስካሁን ድረስ አንደኛ አሰልጥኖም ነው የሚልካቸው። ኮንፊደንስ ፉል ኮንፊደንስ ናቸው። እንደኛ አይደሉም። ሲመጡ የሚመጡበትን ቤት ኢንተርቪው አድርገው ምናምን ነው የሚመጡት። ስሪላንካም እንደዛ፣ ባንግላዴሽ እንደዛ። ኢትዮጵያዊ ብቻ ነው። አሁን እኛ በህገ ወጥም ስለሚወጡ የሚሆን በህገ ወጥም ወጣን ህጋዊም ሆንሽ ከጎንሽ እንደ ዜጋ ህገ ወጥም ብትሆኚ እኮ ዜጋ ነሽ። እውነት ነው አይደል? ኢትዮጵያ ሆነሽ ነው የምትገቢው። አዎ ኢትዮጵያ ሆነሽ ብትገቢ ፓስፖርትሽ ኢትዮጵያዊ ነው። ስለዚህ ለስሙ ክብር፣ ለሀገር ስምሽ እንኳን ክብር ህገ ወጥ ሆነሽ እኮ ብትሄጂ ቸግሮሽ ነው የወጣሽው። እውነት ነው እሷ። ስለዚህ መንግስት መቆም ኃላፊነቱን የሚወስድ ቢሆን አሪፍ ነው። በጣም ቢሆን አሪፍ ነው። ትኩረት ቢሰጥ። እስካሁንም ድረስ ህገ ወጥ ነው ተብሎ መንገድ ላይ አይጣልም። ሰው ነው ለሰው ክብር ያው እንግዲህ ለሰው አይደለም ሀገር ያለ ሰው አትቆምም አይደል? ብንወጣ ተመልሰን የምንመጣው ኢንቨስት የምናደርገው ሀገራችን ላይ ነው። ስለዚህ ያ ትኩረት ይሰጠው፣ ሁሌ ይሰጠው። እውነት ነው። እኛም ሁሌም ይሰጠውና ያ ሆነና ከዛ በኋላ ልጆቹም ሲነግሩኝ ምን ሲሉኝ የሆነ ቀን ነው የእውነት ገኒ የሆነ ቀን እስኪ ራሴ ልያልኩኝ እኔና መስታወት እታጠባለሁ ቸኩዬ ታጥቤ ፀጉሬን ምናምን አስይዤ ባለኝ አቅም ገብቶሻል። አንደኛ ህመም ስሜቴን ማዳመጥ ስለማልፈልግ ከዛ ቶሎ ልብስ አድርጌ መሄድ ነው። ከዛ እመጣለሁ። ከዛ እድል ካገኘው ተኛለሁ። እድል ካላገኘው እንደዛው የሚነጋበት ጊዜ አለ። ይሄው እግዚአብሔር ፊት ነው የምነግርሽ። እንደዛው የሚነጋበት ጊዜ አለ። አንዳንድ ጊዜ ለምን ከታች አሰርታይ ስትመጣ ጊዜው ይሄዳል። ጠዋት ላይ መነሳት አለ። በማን ነው የሚያስተኛኝ? አተኝም። ሴትዮዋ ያው መድኃኒት ስለምትወስድ አለርት ነች። በቃ ከዛ በቃ እንግዲህ እኔም ወደ እሷ ሳልሄድ ብዬ ያው ብሄድ ይሻላል እንደምንስ ማአሞልበት ቅዱሳን አንልም እንጂ ያኔ በወቅቱ ማለት ነው በቃ አልኩኝ። ተስፋ የሚባል ነገር ወደፊትም ወደኋላ የለም። በቃ ልክ ራሴን ሳየው ከመክሳት ይሄ ውጪ ወጥተው ቃሉ ምናምን የሚባለው አይደለም እኮ የኔ ነጭ ነው የሆንኩት። ነጭ የለም ነጭ ደም የለም። ከዛ ይሄ አረንጓዴ ስር እኔ አሁን ቤት አየሽው ያየሁት ጊዜ በቃ አልኩኝና እናቴ ያው መሌ ሲደውል እኔ ምን ያህል እንደምቆይ አላውቅም። ያሁን ራሴን ሳየው የለሁም ድምጽ ስላለኝ ያለው መስላለሁ እንጂ የለሁም ስላወራው እውነት የለሁም። በቃ አላቆምኩኝ። የሆነ ቀን ላይ ቆምኩኝና በረንዳ በደንብ አየኋት። ሞለውላትን በረንዳ ወደ ታች ሳይ የሆነ ፒካፕ ቆሟል። ከዛ በቃ ውስጤም ያው ወስዋሱ ገባ። ሴጣን ደግሞ ቼና የሚልሽ ሲያገኝ እረፍት አለ። በቃ ቀጥታ ዘቶ አሁን ምን መሰለሽ አሁን ብሰበርስ አይ አትሰበሪም ይለኛል። አዎ ይነግርሻል እኮ እሱማ እኮ ክፉ እኮ ነው። በጣም ይገርመኛል። ሁለት እኮ ነው። በዚህ አንድ ያስገባል፣ በዚህ አይደል? እውነቴን እኮ ነው። አትሰበሪም በቃ ፒካፑ ላይ ሆነ ብረቶች አሉ። ቀጥታ እሷ ላይ ድብ በይ አትሰበሪም የሚል ድምጽ ነው የምሰማው። ኢየሱስ ክርስቶስ በቃ ድብር በቃ ተስማማው ከራሴ ጋር እና የሆነ ነገር ከፍ ሲያደርገኝ ነው የሚታወቀኝ። እኔ አሁን ልጆች ላይ አልፈርድም። ይቱም ልጆች አሁን ወደቁ ሲባል እኔ ያቺን ደቂቃ አውቃታለሁ ምን ተሰምቶኝ እንደነበረ። ሰው ሲያወራው ይቀላል እንዴ ከግሬ የሆነ ነገር ብድግ ሲያደርገኝ ነው የሚታወቀኝ። እንዲህ ሆነ ከፍ መንሳፈፍ የለም እንዲህ ከፍ የሚያደርገኝ ነገር። ከዛ በኋላ ቆይ አንድ መጸለያ ጸሎታለች እስቲ ሰው እንኳን ልጸልይና ልሂድ አይነት ነገር የለም። ሲመልስሽ ማትረፊያ መንገድ ነው። ኦሬዲ እኮ ሄደሻል። በቃ ወስኛለሁ። እንባዬ ሁሉ ደርቋል። በቃ ተስማምቻለሁ እዚህኛው ጋር። ከዛ በቃ ፈልጌው አይደለም እግዚአብሔር እያልኩኝ በቃ ጨነቀኝ። ረጅም ጊዜ ተስፋ ቆረጥኩ። በቃ ከዚህ በኋላ የኔ ህልም የለም፣ እኔ የለው ህልም የለም፣ ምንም ነገር የለም። ስለዚህ ይሄን ጊዜ መቆየት አልችልም በቃ ብዬ በቃ ያ እንትን ውስጥ ነው የገባሁት። እዛ ተስፋ መቁረጥ ውስጥ ገባሁ። ከዛ በቃ እንደዚህ እየጸለይኩኝ ይሆን ነገር እየለቀቀኝ ሄደ። በቃ እንዴ ጸሎት መጣፈ መንፈስ ቅዱስ ገባ ያን አባረረው። በቃ እኔ በቃ አልቻልኩም እያልኩኝ በቃ ያለሁበት የሆነ ቦታ ላይ ዘጭ ስል ተሰማኝ። ከዛ እንዲያውም የወደቅኩ መስሎኝ ነበር ሳይ ወደ ኋላ ነው የተመለስኩት። እኔ ገኔ ሸሸሽ ቦታውን
በቃ እንደዚህ ከነበርኩበት ይሄ ነው እንግዲህ ለመድኩት ነው ያ ቦታ ብዬሻለሁ። ምንም አስፈርቶኝ አያውቅም። ይሄ አምስተኛ አስፈርቶኝ አያውቅም። ለኛ ቀላል ነው። አሁንም ልጆች ያው የሚሰሙ ልጆች ያውቃሉ። ሰባተኛ ፎቅ ቆሞ የሚወለውሉ ልጆች አሉ ብዙ ጊዜ እና አንዳንዱ ተንሸራቶ የሚወድቀው ለዚህ ነው ግዴታ ሆኖበት ሲወለውል ማለት ነው። መንሸራተቱ አለ መውደቁ አለ። ከዛ በቃ ጠያቂ ከሌለሽ በዛው ትቀሪያለሽ። ተሟጋች ከሌለ በዛው ትቀሪያለሽ። ብዙ ሬሳ እኮ አለ እኮ ሰው የሌለው ብዙ ሬሳ አለ። ፍሪጅ ውስጥ ግብር እየተማነው ምንድነው ኪራይ እየተከፈለ ይቀመጣል። ለምን ወሳጅ የሌለው አለ ወየው ማቅቶ ተጠፍቶ ሲሰሩ ልጆች እንዲህ አይነት ገጠመኞች አሉ። እና ከዛ በቃ እና ክምልስ ስድ ግጣልኩኝ በቃ ይሁን ነገር ግፍፍ አልኩ ሲሄድ ለሞት ነበር እንዴ በቃ ጌታው በቃ ምህረት አድርግልኝ እግዚአብሔር ሆይ በቃ ከዚህ በኋላ ከዚህ ሴትዮ ጋር መቆየበትን በቃ ጸጋ አብዛልኝ በቃ አቅም ስጠኝ ማለት ጀመርኩ ማለት ነው። በቃ ጉልበት ስጠኝ በቃ ጤንነት ስጠኝ በቃ መቀጥልበትን ነገር ብቻ የሆነ ነገር ስጠኝ በቃ እንጂ በራሴ አልችልም አልኩኝ። ከዛ በቃ ሴትዮዋ መጣች። ደግሞ እንደዚህ ምን አስቸኩሏት እንደመጣች አላውቅም። ይሄው እግዚአብሔር ፊት ነው ገና ልክ ከውጭ ገና እንደገባች እሷ ያወጣችልኝ ስም አለና ኔትሳ ትላለች። ኔትሳ ያለች ትመጣ ሴትዮ ብዬ ልክ መጣ አይ ሚስ ዩ ብላ ቅፍ አደረገችኝ። በቃ ጌታ በስመ አብ። ከዛ ደግሞ የት ልግባ አይ ሚስ ዩ ስትለኝ ያረገችኝ በሙሉ ረሳሹ። ፍቅርና መናፈቅ እኮ ነው። እና እስቲ ይሄ ችግር አለብኝ ትታያለሽ። አንድ ሰው አንድ የፍቅር ቃል ከተናገረኝ በደል በሙሉ ሙሉ ጫርጌ ነው። ጥሩ ነው። እግዚአብሔር በደባሽቶ ነው ያመጣኝ። እግዚአብሔር የሚወዳል ይቅርብስ ቢቀርበው ይቅር እንድትባሉ ደስ ነኝ። ይፈለገ ከባድ ወርድ ተናግረሽ መልሰሽ የሆነ ሩትዬ ካልሽ ባክ የለም ይጠፋል ሙልጭ ብሎና ስለሱ እግዚአብሔርና መስከረም ከየትም አይመጣም። ያው በገባን በተሰጠን ፍቅር ማለት ነው። እና ይሄ ነው የሆነው። ከዛ በቃ እንደዛ እያለ ፋሲካ ደረሰ። ፋሲካ በዓል ደረሰ። የኢትዮጵያ ፋሲካ ማለት ነው። ጾም ጸሎት ምናምን ነበርና ከዛ በዚህ ጊዜ ውስጥ በጣም ኃይለኛ ግብዣዎች ታደርግ ነበር። ሴትዮዋ ቤት ውስጥ ሰው ትጋብዛለች። ኦኬ ዘመዶች ምናምን አሏት ያከብራሉ ፋሲካ። ይኸውልሽ እንዴት ሆነ መሰልሽ የሷ ልጇ ለንደን የምትኖር ልጅ አለቻት። ባሏ ካቶሊክ ነው። ስለዚህ ኦርቶዶክስ ነው ካቶሊክ ብቻ የሆነ ብቻ ያከብራሉና እነሱ ሊያከብሩ መጡ። ኦኬ ለነሱ ነው። አዎ እና ፋሲካ ከመድረሱ በፊት ለነሱ መቀበያ ግብዣ አረገች ምናምን። ከዛ የሆነ 2 ቀን ቆሜ ነው ያደርኩት ግብዣው በቃ ያው 6 አይነት ሳህን ነው። ቢፎር አለ፣ መሀል ላይ አለ፣ መጨረሻው አለ፣ መጫወቻው አለ፣ ይሄ ሁሉ ሳህን አለ። ከዛ ሚሊናት ከባድ ነው በጣም። አዎ ቆሜ አደርኩኝና ይሄ እግሬ አንደኛው እግሬ በስንተኛው ቀን እምቢ አለኝ። በቃ ይሄ እንደዚህ እንደ ፓራላይዝ ነገር ተሰማኝ በቃ። ከዛ አያያልኩኝ። ከዛ መሌ ደወለልኝ። የሆነ ፊልም የሚያደርገው ነገር ነበርና ደውለው እንዱ ሲጨንቀኝ ነው ደወልኩሽ ደህና ነሽ ሲለኝ ኧረ እኔ መሌ በቃ አሁን እግሬን መስራት ሊያቆም ነው እጄም እምቢ ብሎኛል። እኔ መሌ በቃ ከዚህ በኋላ ምን ያህል ልቆይ ይችላልኝ አላውቅም ስለው በቃ ለወደ እህቴ ነው የደወለው እሱ ወደ ቤተሰብ ደውለው የምታረጉትን አድርጉ ያቺው ስለቻትን ሴትዮ ፈላልጉና የሆነ ነገር አድርጉ በቃ የሚሆነው ይሁን በቃ እሱ ዋጋ ከፍላለሁ ብሎ አለ እሱ ማለት ነው። የሚሆነው ይሁን በቃ ያወሩትን አወሩ እንደ ቤተሰብ። ከዛ ያው ሴትዮዋ ደንግጣ ደወለች። እቺ ወሰደች እንደላ ማለት እገዳ እናወጣብሻለን አይነት መሰለኝ አስገደደቻት። የሆነው ሁሉ ሆኗል። አሁን ግን በጤና የምትመካል መጣች። እንዲህ ካልመጣች ጤንነቷን ማለት ሞጣበት ሚንስ ምንም የለም። ኢቭን ኮንትራቱን እንኳን እስከምጨርስ ድረስ ጤናማ ሆኜ የምቀጥልበት ነገር ከሌለ እንግዲህ አንቺን ስምሽን ኤርፖርት ነው የምናስገባው ምናምን ብለው አስፈራራት። ደወለች በቃ አበደች። እኔ በቃ የሆነ ኮሪጃ አይደለም እንደዚህ ሆኖ እሺ አሁን ምንድነው መፍትሄው ብቻ ንገሪኝ አልኳት። ምንድነው መፍትሄው? እኔ አሁን ያው እየሞትኩ እና ምንድነው መፍትሄው? ከዛ ሴትዮዋን አገናኛለች። ሴትዮዋ እንደ ወፍራ አምሮባት እኔ ደግሞ ኖ ቆሜ እዛ አይ ማዳም ኖ እንደሱ እንዳትይ ይላልኝ። ለምን እቺን ቻንስ መጠቀም ስለነበረብኝ እንደሱ እንዳትይ ይላልኝ። አይ በቃ እንደሱ ከሆነ ደግሞ አለቻት እኔ ስለሆነ ያመጣኋት ልጅቷን መጥቼ ማየት አለብኝ ቤተሰቦቿ እያስገደዱኝ ነው ብላ ያቺኛዋ ጫና ተፈጥራለች። ከዛ ስትል ቤቴማ መምጣት አትችይም አለቻት።
ገደበቻት ማለት ነው። እሺ እንደሱ ከሆነ ልጅቷን በደንብ ላናግራት አለች። ስትናገረኝ እንደዚህ እያለች ነው እየሰማኋት ነው። እኔ መናገር ባልችልም እሰማለሁ እና ምንድነው መፍትሄ መጨረሻ በቃ መውጣት ነው ያለብሽ አለች። ውጪ እንደዚህ ቦታ ነው ኩዌት ኤምባሲ አካባቢ ነው የምኖረው። ጥፊና ባገኘሽው አጋጣሚ ቁልፍም ቢሆን ሰርቀሽ ቢሆን ምንም ብቻ ውጪ አለች። አሁን ቁልፍ ምናምን እኔ አይቼው አላውቅም ምን አይነት ቁልፍ እንዳለ ቤት ውስጥ ራሱ ሲቆለፍ በቃ እንደዚህ ነው ህይወቴ። ከዛ የሆነ ቀን በቃ ማምለጫ መንገድ እግዚአብሔር አለው አይደለ? ከዛ የሆነ ቀን ይሄ ግርግሯ የፋሲካ ግርግሯ አንዳንድ ዲኮር ምናምን ይሰራ ይላል እሱ ለሰራ ሴትዮዋ ቢዚ ሆናለች። ከዛ ያ ቀን ከፍታ እያወራች ስልክ ረሳችሁ። የሁለተኛውን በር ሳዘጋ ሄደች። ሁለተኛው ነው ዋና ይሄ ብረት በር እሱን ሳዘጋ ሄደች። የውስጠኛውማ ችግር የለውም ሁሌም ያው ስንተኛ ነው እንጂ የሚቆለፈው ሌላ ጊዜ ውጭ ነው። ከዛ ሳይ አልተዘጋም። በኋላ በዚህ አጋጣሚ ግን ሳልጠቅሳት ማላልፍ ልጅ ነበረች እዛ ላይ ትግስት የምትባል ምሰራ ልጅ የልደታ ልጅ ነበረችና እሷ ልጅ ከማዳሜ ጋር ተጣጣለች። ብትሞት አንቺ እኔ ማስይዝሽ ብላታለች ማዳሜ ማለት ነው። ከዛ እሷ ልጅ ደወለችልኝና አንቺ የውልጅ ሴትዮሽ ቁልፍ ወይኔ ሳልቆልፍ ብላ ተመልሳ ልትመለስ ብላ ተመለሰች። መልሳ ሰው እያጣደፋት ስለሆነ ኦኬ ይሄን ቻንስ ተጠቀም ያለችኝ። ያው ያልጠቀስኩኝም እንጂ ኤርፎን አርጋ ኢንተርፎን ላይ ደወለችልኝ። እሺ ከዛ እንደዚህ እኔ እንዳታስመለኝ ብቻ ጀርባዬን አዙሬ ይቀመጣለሁ። እሷ በጣም በብዙ ከጎኔ የቆመች ልጅ ናት በነገራችን ላይና ከዛ ዘበኛው መጣቀስ ብሎ ስሚ ቢያሲዙኝ እኔ እንደሚያሲዙታል አስጠፋ። ያው ሱዳን እነሱም ያዝናሉ እንዴ ሴትዮዋ ቤት እኮ የገብቶ 2 ቀን የቆየ ሰራተኛ የለም ነው የሚልሽ። በምን ምክንያት እንደሚወጡ ወይ ሞተው ይወጡ ምን ብለው እና ረጅም ጊዜ ደግሞ አልቀጠረችም ማለት። ስለዚህ ሾፌሮች ሳላነሳ ማላልፈ 5 ሾፌር አለ። ከሾፌሮቹ ሁሉ አንዱ ውጪ ግዴለሽ ውጪ ባገኘሽው አጋጣሚ ውጪ ትሞቻለሽ። ያስፈራል ደግሞ ይሄ እየተባልሽ መቀመጥ በራሱ። አዎ ከዛ ደግሞ አንዱ ደግሞ ምን አለኝ አንዱ ሱዳን ደግሞ ይልሽ እኔ ኮንትራት እሷ ጋር ወስዳኝ አለኝ አንድ ኩላሊቲ ወጥቷል አለ። አውጣለች ታመ ፌል አድርጓል ተብዬ አንድ ኩላሊቲ እኮ ወጥቶ በዚህ ነው የምኖረው ያለውትና ውጪ የማይደኝ የለምና አሁን እሷ ቤት ሰርቶ የቆዩት ሰዎች ተሸኝተው ነው ሞተው ነው የሚያክሰው የለም። ስለዚህ መንግስት እኮ ገድቧታል ሴትዮዋን። አሁን ይሄ ሁሉ ለኔ ምንም ትርጉም ስላልሰጠኝ በወቅቱ በቃ መውጣት ነበርብኝ። አላጥ ይወጣ ምንም ቀጨርቄ ማቄሳቲ አረ ምን አለ ምንም ራሴን ይኸውልሽ ጨረቃና ፀሐይ እንኳን ሲቀያየሩ እኮ እኔ አጎንብሼ ነው አላቃቸው እና ሶጣ ደጅ የሚባል ነገር ፀሐይ ነክቶኛ ያቅም ከእንደዚህ ነው ግራውንድ ስለሆነ በሊፍት ትሄጃለሽ በሊፍት ትወጫለሽ በቃ ነው የኔ ላይፍ ወጥቼ ራሱ አላቅም። ከዛ ያው እንደዛ ሆኖ አመት ከ6 ወር ሴትዮዋ ጋር ቆይቻለሁ። ከባድ ነው። አዎ ከዛ ልጁ ይሄ ምን አለኝ እኔ ነኝ ያለሁት አለኝ ሾፌሩ በሙሉ ሾፌሮች ይሏል በዚህ አትጂ በዚህ በኩል የእንትኑ ቦታ ነው ስለማላውቀው እኮ ነው ስለዚህ በዚህኛው ዝም ብለሽ ቀጥ ብለሽ እጂ የሆነ ሰው ካገኘሽ በቃ ሚራዳ ሰው ካገኘሽ ለምኛል። ከዛ የሴትዮዋን ቁጥር ምናምን ጽፌ ነበር ያቺ የወሰደችኝ ማለት ነው። ስልክ ቁጥሬ ምናምን የሚያገኝሽ ሰው ላይ ኮንትራትም ቢሆን ታክሲ ያጂና ያው ታክሲ እንደኛ ሀገርም ስላለ ያጂና እኔ እከፍላለሁ የሚያደርስሽ ታድረሽ ነው። እሺ አልኩኝ። ከዛ ወጣው እና በቃ ታክሲውን ምንድነው ያልኩት ልክ ሲያይ አምልጬ እንደሆነ ገብቶታል። ለምን ዩኒፎርም አለ ዩኒፎርሙ ራሱ ሰፍቶብኝ ቢን ያልኩኝ ያገኘኝና እየጠፋሽ ነው ሲለኝ አይደለም እህቴ ጋር ልሄድ ነው ሲለኝ በቃ እንደዚህ ያለ መልአክ በቃ መጥቶ ይልከዋል በቃ እግዚአብሔር ላከ። በቃ መንገዱን የእውነት ፈተና አለ አይደል መውጫም አለ ፈተናው መውጫም አለ እግዚአብሔር መልካም ነው መውጫውን ያዘጋጃልና ከዛ ልክ እንዲ ሰውዬ በቃ ይሄው ቁጥር ነው የሰጠሁት ብዙ ስለማልችል አረብኛ ብዙ ማለት አልችልም። ከዛ ይኸውልሽ አገሩን ከመጥላት የተነሳ አረብኛ ስሰማ ራሱ ያመኝ ነበር። አረብኛ ቋንቋ ራሱ ጥልት በቃ ይዘገንነኝ ነበር። ስቅጥጥ አንደኛ አረብ ሀገር ሰው ሄደ ሲባል ራሱ ማዝነበት ፓርት ነው እኔ ላይ ደረሰው። ከዛ በኋላ ሰውየው ሳይ እንደዚህ አይነት ደወለላት በቃ ይዤልሽ እየመጣሁ ማለት ከዛ ወሰደች። ልክ ስታይ እኔ እሷን አልተመጣጣው አረ ራሴ ነኝ ባክሽን አለ እኔ ራሴ ነኝ ስሟን ማንሳት ስለሌለብኝ ነው እኔ ራሴ ነኝ ስላት በቃ ይተን በቤት
እንዲህ በቃ የለውም እኮ በቃ የለውም ምንም እንዲሳወራሽ በጣም ቀላል ነው። የሆነ ጊዜ ላይ የሆነ ፎቶ አለ ፎቶ ይኸውልሽ የሆነ አዎ ግን አሁን ላይ የት እንዳላላቅም ለቤተሰብ ነው የላኩት። ለቤተሰብ የሆነች ልጅ ትሄዳለች ሲባል እዛው ህንጻ ላይ ከዛ ደብቄ ለእንትን ሰጥቼው ለዘበኛ ሰጥቼው ቴሌግራም ምናምን የለም ምን እድል ማሰጥቶሽ በስማ እንኳን ስልክ ቲቪ የለም እና ከዛ እንትን ነው ለሱ ሰጥቼው ቤት ጓደኞቼ ምናምን መጀመሪያ ለጓደኛዬ ላኩት። ጓደኛዬ ይውና ተስማምተው ሳልካልሽ ያሳያቸው አንተ ሰው ራሱ አይ እኔ እንደዚህ አይነት ሰው አላቅም ማለች። ይሄ አንቺ ነሽ ወይ ያለችኝ። በቃ አለች አሁን ተክለማለች ናት አለች አሁን እዚህ ናት ያለችው ሰው አይታ ክውን ያለችው ቆያ ከሱሽ ነው ፋሽን ነው ምናምን ያለችኝ። የለም እኮ ገኔ ገርጥቼ ይሄ ምናምን የለም ይሄ ሲከሱ ጥርስ ይባላል በቃ የለውም በቃ ምን ብዬ ልግለጽልሽና ይሄ ሆነና ከዛ ሴትዮዋ በቃ ነው ያላልኩሽ አረ ራሴ ልሽ በቃ ምን አልኳት። ከዛ በእኔ ብላ ጎትታ አስገብታኝ ያው ሴትዮዋ ማዳሟ የኔ ማዳም ያው ደውዬላት ስለነበር ስወጣ ስትገባ የተደወለበትን ቁጥር አግኝታለች። በዛው ቅጽበት ወዲያው አለመዝጋቷ ውስዋስ ውስጥ ከቷታል። በሩ አለመዝጋቷ መስራት አልቻለች። ምልክት ትመጣ ደግሞ እሄዱ ከዛ በዛው ነው የቀረችው። ከዛ ወደ ማዳም እሷም ስለምታውቃት ቀጥታ ወደ እሷ ነው የተደወለው ስልክ። ከዛ ያው በቤተሰብ ስለሚተዋወቁ እና በቃ ድራይቨሪን ልካሉ ድራይቨር ይዤ እመጣለሁ ፖሊስ ይዤ እመጣለሁ ምናምን አለች። ከዛ ሴትዮዋ የመጣች ልጅ አለች የጠፋች ልጅ አንቺ ጋር እና ከእንደዚህ ፋሚሊ ተደውሎልኝ አረ በፍጹም ማዳም ነይ መተሽ ቼክ ማድረግ ትችያለሽ ምን ማለት ነው ምናምን ልጅ ስለማመጣ ጠፋለሁ እንደ ምናምን ነገር ተባባሉ። ከዛ ሴትዮዋ ትመጣ ይሆናል ብዬ አልጋ ስራ አገኘሁ ብዬ ገባሁ። ግን አልጋ ስሩ የዚህ ሶፋውን ያህል ርቀት ቢኖረው እኔ እኮ ገባሁኝ። እኔ ፍርሃቱን ያስገባኝ ራሴውም የለውም ማለት ትችያለሽ ገብቻለሁ። ከዛ እሷ መጣ ማዳማ ነይ ቼክ አድርጊ ብላ ቁም ሳጥን ምናምን ነው ትገባለች ብላ ያሰበችው። በኋላ ግብሴ እንዳዘበራርቂብኝ ምናምን ትላታለች ቆም። ከዛ ሴትዮዋ አረየለችም ብላ ወጣች። ከወጣች በኋላ ሴትዮዋ አይቺው ሰጪ አንቺ በስማ ምን ውስጥ ገብተሽ ነው ድምጽ አሰማሽ? አይ እንትን ነው በቃ ቁም ሳጥኑን ክፍት አድርጋ ስትፈላልግ የለሁኝ ከኔም ጠፋች በንበኩ ትወጣለች። አንቺስ ስትለኝ እንትን ነው የመታውላት መሬቱን እዚህ ነኝ። አይ እዚህማ ከገባሽ ችግር አለ ማለት ነው ብላ አንዴ ስታይ እኔ እዛ ስር ነኝ ያለው። በኋላ አይ አለች በቃ የለችም ማለት ነው አለች። እዛ ውስጥ ገባው ማለት እንግዲህ በጣም ቤቱ እንትን እናርቀቱ አንቺ እሱስ እንዴት ገባሽ ስትለኝ እኔ ማላቀም እዚህ ስገባ ገባው። አዎ ስምንት ነው እንደነካቱ ያው ራሱ አንተ ተጽዕኖ አለው በጣም። ከዛ በኋላ በቃ በማግስቱ የወሰደችኝ ልጆች አምጥታ የምታሳርፍበት ቤት አለ እንደዚህ ሲጣፉባት ምናምን። እዛ ሴት ደግሞ መጀመሪያ ስመጣ የሚያውቁኝ ልጆች አሉ ኪሎዬን ደም ግባቱን ምኑ አሁን ሙልጭ ብዬ ሌሮ ገብቷል። አዎ ከዛ ሲያዩ ማናት ይላሉ ወይኔ ምናምን ሁሉ ታውቂያለሽ። ከዛ የእነሱ ፊት ነው እኔ እንደሌለው አይገባኛል ፊታቸው ነው የነገረኝ። ከዛ እንደዚህ ታዲያ ሴትዮዋ ትሻለኝ ነበር ደግሞ ምን ሊያረጉኝ ገብቷል። ፍርሃቱም አለ ከተጠየፉሽ ምን ጋር እና ፀሐይ የምትባል ልጅ እሱ ማንሳት ስለመፈልግ ነው እሷን 6 ኪሎ ልጅ እሷ ደግሞ በጨጓራ ታማ መንግስት በቃ ትውጣ ብሏል መስራት ስለማትችል እና ቲኬት ነው የምትጠብቀው ልጅቷ። ኦኬ ከዛ እሷ ናት የተቀበለች እኔን ብላ ማለት እኔን ብላ ፊል አድርጋለች። እንዴ ሰው አለ እውነት ነው ሰው ያው ራሳቸውን ቀድሞ የመጡ ናቸው። ዘመናዊነቱ ምናምን ተጠየፉ። አዎ አይተውኝ እንዴ እሷ ናት ባንድ እንዲሆነችው ምን ሆና ነው ምናምን ብለው ተንሲሉ እሷ ነኝ ብላ ከዛ በቃ ሻወር ወሰድኩ ምናምን። ከዛ ምግብ በስነ ስርዓት መውሰድ ነበረብኝ ማለት የሴትዮዋ ዘመድ እዛ ጋር አልጠቀስኩልሽ መታ አይታኝ ሰራተኛ ቀየርኩ ትላታለች። አይ ራሷ ናት እቺ ልጅ የኔኛ አይደለች በሽተኛ እንት አራ አይደለም አክስቻት ነው እንትን ውፍረት አልወደም ታውቂያለሽ አይደል አክስቻት ነው። አይ አይደለም ይሄ ክሳት አይደለም ብላ ወስዳ ስትመራመረኝ ስሬን ሁሉ ማግኘት አልቻለች። ከዛ የ3 ወር ቫይታሚን እና እረፍት ነው የተባለው ምግብ እረፍት የ3 ወር ቫይታሚን አለዛ ትሞታለች ነው እየሄደች ትሞታለች ብላታለች። ይሄ እንደዛ ሞኖ ግን ቀጠለች እሷ 2 ሳምንት ሰጠችኝ። ከዛ በኋላ በቃ ይበቃሽ ያው ፍራዴ ቁጥሩ አይደለም ተይው ሐኪሞች ጣጣ ያበዛሉ ተይው አለች። በቃ ካሷ ውጭ ማን ያመጣል? ሳል ኃይለኛ ብሮንካይት ነው እዛ ያዘኝ። ሳል እንኳን እንደዛ
60 ነሽ አይደብርም። ዘመዷ ነው መጥቶ ሽሮፕ ገዝቶ ይሰጠኝ እነሱ መተኛ ስለሚፈልጉ። በስማ ይሄ ሁሉ ነው ሴትዮዋ ቼክ አታረግሽ በዚህ ጉዳይ ማለት ነው። እና ከወጣውን በኋላ እነኚህ ልጆች ናቸው እቺ ፀሐይ ምልሽ ልጅ እኔ ጎን ትተኛለች እየዘፈዘፈች በጨው በምን እያደረገች ይድርቃት ንግርሽናው ከዛ እጄን በባዝሊን ማሳጅ ታረጋለች ማታ ማታ ይሄ ለበልበኝ ሁሌም ረጅም ሰዓት ማለት ነው። ከዛ ይሄ ሁሉ ትሪት አድርጋኝ 3 ወር ጥግን አልኩት ዛሬት አሁን ጥግን ስል መውጫ ነው አሁን ከዛ ሀገር ላይ እንዴት ነው የምወጣው ነው እንጂ አሁን ይሄ ወደ ኋላ መታሰብ ወደ ፈረንሳይ ነው አሁን ያሰብኩት። ኧረ የለም ከየት እመጣለሁ የለም ፓስፖርት የለኝ ምን የለም ወደ ኢትዮጵያ እንዴት ነው የምገባው ነው። ኦኬ ወደ ኢትዮጵያ አሁን ኢትዮጵያ ቤት ሰርቼ ምን የሚለው ምናምን ነገር የለም ለሱም ስላልወጣሁኝም እኔ የወጣሁት እንግዲህ ወደ ፈረንሳይ ምናምን እንደሄዳለን እሱ ከቀረ እዚህ ጋር አገሬ መግቢያ ብር ብቻ ከየት አምጥቼ ራሴን ችዬ ምለው ወደ ኢትዮጵያ ለመመለስ ብቻ ራሴን ነፍሴን ይዤ። ሴትዬሽ ጋር ገንዘብ አልተቀበልሽም? ይኸውልሽ እንዴት ሆነ መሰለሽ እንዴት ነው እሱ ላይ ከዚች ከወሰደችኝ ጋር የመጀመሪያ ቀን ስታስገብ ከነገሩ በቃ ሲሪየስ ሲሆን ለማንኛውም አለች ለማንኛውም ከመሀል ያው የሆነ እድል እንኳን ቢገጥም ላስወጣሽ ብል ሴትዮዋ ብርሽን የግድ መላክ አለባት ለኔም ሳይሆን ለቤተሰብሽ ለቤተሰብ። ስለዚህ የሆነ ቤተሰብ አሞኛ የታመመብኝ ማግዛው አለ ምናምን በይና ብላ ይሄ እውነት አይደል ምን ነው ይላካል እሱ ነው። ሴትዮዋ በመከራ ነው ያለች የሆነ ብር በመከራ ላከችልኝ። ስወጣ ግን የ7 ወር ደሞዝ ይዣለሁ ቀረዘው በቃ ቀረዘው ሌላው ማለት ነው። ስትወጪ በቃ አትጠይቂም ጠፍተሽ ቀድማም ደግሞ አትልክም። ያው የዓመት ወይ የ9 ወር ምናምን ብለው ነው የሚልኩልሽ መቆየትሽን እያዩ ነው የሚልኩት እንጂ ወር የለም። አሁን ላይ ተሻሽሏል ከምሰማው ነገር ያው መንግስት ያደረገው ጥሩ ነገር አለ በዛው ከቀጠለ አሪፍ ነው። እና ይሄ ነው የሆነው በቃ ከዛ ፓስፖርትሽ የለም እጅሽ ላይ ምን አረግሽ? ወደ ቀጣይ አሁን የተቀጠርሽበት ስራ ነበረ የሆነ በጣም ጥሩ ስራ? አዎ ይሄ ከባድ ፈተና የገጠመሽ ስፖርት? አዎ ደግሞ በጣም ይሄ የሰዓት ስራ የሚባል ስራ ነው። የሰዓት ስራ ቋንቋ ለመልመድ ሲቀጥል ደግሞ ብርም ቶሎ ታገኛለሽ ከደሞዝተኛ ቶሎ ብር እኔ እስከ $1000 ድረስ አገኘ ነበር በወር ማለት አንቺ ጋር ዛሬ ጠዋት ሰራለሁኝ ከሰዓት የሆነ ሰው ጋር ማታ ደግሞ የሆነ ሰው ጋር ይሄ ጥርስ ሐኪሞች ክሊኒኮች ምናምኖች አሉ። እኔ 2 ሰዓት 3 ሰዓት ስራ ግን በደንብ ብር አለው እኮ ፓስፖርት ያለ ፓስፖርት እኮ ችግር የለውም። ወጥቶ ለሚሰሩ ልጆች ላለመያዝ መሞከር ነው። ኦኬ እኮ እሱን ነው የምልሽ። አይ ላለመያዝ መሞከር ነው። የምትሰሪበት ቦታ በድብቅ ነው የምትሰሪው። በድብቅ ትሰሪያለሽ። ራስሽን ደግሞ ትጠብቂያለሽ። አግባብ የሌለበት ቦታ አለመገኘት ነው። ያለ ዓላማ አለመገኘት ብዙ ለማግኘት ስትይ የሆነ ቦታ ገብተሻል አይደል? አቅጣጫን አለመቀየር ነው እንጂ አሁን ሰርተሽ ለመኖር የወርሃዊም ደሞዝም ያለበትን ቦታ ትገቢያለሽ። ግን አሁን ችግሩ ምን መሰለሽ እንደዚህ አይነት ስራዎች እድል ይፈልጋል። አሁን የኔ እድል ደግሞ በጣም ፈታኝ እድሎች ናቸው በዚህ ጊዜ የሚገጥመኝ የነበረው ማለት ነው።